አሁን በሰማይ ኢየሱስ ክርስቶስ አያማልድም ብለህ ነው የምታምነው? ከቅድም ጀምሮ ያወራነው እሱን ነው። እሺ ጥሩ ነው። ኮፕቲክ ግን ኢየሱስ ያማልዳል ትላለች። አትልም። ሰማችሁት? ማስረጃ። እሺ አንዴ ጽሁፍ አንዴ ቪዲዮ አቀርባለሁ። What we have to understand as far as intercession is when he prays on our behalf, when he stands before the Father and he says, they are yours and I want them to be with us. Remember that this is precisely what he did even on the cross. When he says, forgive them, Father, for they know not what they do, that's a beautiful example of intercession, where he stands there as the mediator, where he, as both perfect God and perfect human being, is capable of mediating between us and God the Father. And so, yes, it's absolutely normal for us to speak of the intercession of the Son. It's absolutely normal for us to speak also of the intercession of the Holy Spirit. Intercession literally here means that they stand for us and speak for us, as Christ intercedes. በመጀመሪያ ደረጃ ያቀረብከው ማስረጃ በአማርኛ ማቅረብ አለብህ። ተርጉም ነው የፈለገው እንተረጉምለታል። ችግር የለም። Does Christ intercede? Of course he intercedes. ኢየሱስ ክርስቶስ ያማልዳል? ጥያቄ ነው የተጠየቀው። ኦፍ ኮርስ ምን ጥያቄ አለው አይነት መልስ ማለት ነው። ያማልዳል ኢየሱስ ቃል በቃል የተናገረው። Of course he intercedes. What we have to understand as far as intercession is when he prays on our behalf, when he stands before the Father and he says they are brother በግልጽ ቋንቋ ማለት ነው ሲጸልይ እያለ ነው ያለው። ያው ሄኖክ ሰላም ሄኖክ ሰላም ነው። ደህና ነን እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና መጣ። እሺ ኢየሱስ አያማልድም ትላለች ኦርቶዶክስ? አትልም? አዎ። ከየትኛው ነው ደግሞ አንተ የመጣው? ከየትኛው ኦርቶዶክስ ነው የመጣው? ማለት ከየትኛው ነው? ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው ወይስ ኮፕቲክ ነው? ከየትኛው ነው የመጣው? አረ ኢትዮጵያ ኦርቶዶክስ ተዋህዶ ነኝ። ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን? ያ ኦፍ ኮርስ። ኧረ ተው አታስቀም ብራዘር። ይሄማ ሊሆን አይችልም። እንዴት ይሆናል እላለሁ እኔ ራሴ። እንዴት ሊሆን ይችላል? ብራዘር ኢየሱስ ክርስቶስ ያማልዳል ብላ ታምናለች የኢትዮጵያ ኦርቶዶክስ ቤተክርስቲያን? አማላጅ ነው ብላ ታምናለች? ያላለም። እሺ ላሰማ። አሁን ከአንተ በፊት የገባው ሰውዬ ኢየሱስ ክርስቶስ አያማልድም ብላ ነው የምታምነው እያለ ነበረ። እና እንዴት የትኛውን እንመን ማለት ግራ ገባን እኮ። ወገን ግራ አልተጋባችሁ? ክርስቶስ ያማልድ ነው መጽሐፋችን። መጽሐፏ እንደዛ ነው የሚለው። እሰይ በቃ በል ማስረጃ አስጠን። በጣም ማስረጃ አስጠን። ደስ ይላል። አልካድች የምትል ከሆነ ማስረጃ አስጠን። የቤተክርስቲያን መጽሐፈ ቅዳሴ ያለ ቅዳሴ ሐዋርያት መጽሐፈ ቅዳሴ። እሺ እስቲ አንብብልን። እና መጽሐፏ ውስጥ እያለ ነው የካደችው እያልከን ያለው? እሺ ወናሁ ደመመሲከ ይከልህ ደምናባብ ይላል። ምን ይላል? አንዴ በአማርኛ እንግሊዝኛ የሚችል ሰው የለም እዚህ። የክርስቶስ ደም ስለ ኃጢአተኛው ሰው ይጮሃል። ያ ጮኸት ደግሞ የኃጢአትን የማስተስሪ ብቃት አለው አቅም። ስለዚህ ኢየሱስ አሁን አማላጅህ ነው ማለት ነው ለአንተ? ኦፍ ኮርስ። ሌላ ኦርቶዶክሳዊ ግን ያምናል እንደዛ? እሺ ጥሩ ነው። አሁን እንግዲህ ኦፊሻሊ ኢየሱስ ክርስቶስ ሳይሆን ቅዱሳን ጻድቃን ያማልዳሉ። ኢየሱስ ግን ፈራጅ ነው የምትለው ቤተክርስቲያኒቱ አይደል? እንደዛ ነው ትምህርት ያላትና እስኪ ሌላ ኦርቶዶክሳዊ ላስገባል። አሁንም ሙግል ላይ ነው ያለነው ነው። ኦኬ ሶ አንተ ኢየሱስ ያማልዳል ከሚለው ወገን ነህ? ያ አሁን እኮ እንደዛ ያያለኝ ነው። ጴንጤ ገዛ ያያለኝ ነው። ምን አልክ? አንተ ሂዳል ያያለኝ ነው። እዛ ኦርቶዶክስ ነው ያለሁት እኔ ገና አሁን በቅዳሴ ነው ማገልገል ያለሁት። እሺ
እና የፈተሽኩ ነው መጽሐፋና ለዚህ ነው አየ ቤተክርስቲያኒቷ አትልም፣ ግን አንተ ጌታ ግን አብርቶልሃል። ወይ ደግሞ ቤተክርስቲያኒቷ ተሳስታ መሸፈን ያልቻለችው የኢየሱስ ምልጃ የተጻፈበት ጽሑፍ አላት ነው። እሱን እስማማለሁ። በጣም ብዙ አያሌ መጽሐፍቶች አሏት። ኦኬ ስለ ኢየሱስ አሁን እንደሚያማልድ የሚናገር ጽሑፎች አሏት። ግን በመሃል ላይ ቤተክርስቲያኒቷ ያው ኢየሱስን አሁን ደግሞ ክደዋለች። ሊትራሊ አሁን በኢየሱስ አማላጅ ነው ብላ አታምን በዚህ ሰዓት ላይ ማለት ነውና እሺ ለምሳሌ እስቲ አሁን ትእዛዙን እንቀበለው። ሰላም ትእዛዙ እንዴት ነህ? ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክሳዊት ተዋሕዶ ቤተክርስቲያን። ዌልካም። ከየትኛዋ ብራዘር? ከየትኛዋ? ከኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከኢትዮጵያ። ኦኬ ከኛው ነው። እሺ እሰይ ደስ ይላል። እሺ ሁለታችሁም ኦርቶዶክሳውያን ናችሁ። እስቲ ያወሩ። ቤተክርስቲያኒቷ ውስጥ ኢየሱስ አሁን አማላጅ እንደሆነ የሚናገሩ ጽሑፎች አሉ እያለን ነው ሄኖክ። እሱን አምናለሁ እያለን ያለው አንተ ደግሞ ትእዛዙ ኢየሱስ ያማልዳል አሁን ብለህ ታምናለህ? ኢየሱስ አያማልድም። ኢየሱስ አሁን አያማልድም፣ ፈራጅ ነው እንጂ አይደል? ፈራጅ ነው። ኦኬ እሺ ፈራጅ። እሺ ጥሩ ሄኖክ እስቲ ተቀበለው። ይኸው ሄኖክ ስልክ ገባብህ ይሆን ምናልባት? እሺ ትእዛዙ አሁን ኦሪየንታል በሚባሉት እህት አብያተ ክርስቲያናት ውስጥ አንድ አይነት ትምህርት አለ ብለህ ታምናለህ? እርግጠኛ ነህ? ምናልባት እኔ በዚህ በኦሪየንታል ውስጥ ለምሳሌ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተለየ ሌላ መረጃ ምናምን ቢያመጣ እኔ አልቀበለው። ምክንያቱም እሱ በኦሪየንታል ውስጥ የተመደበ አይደለም ብዬ ነው የማምነው። ማለት ለምሳሌ ከኦርቶዶክስ ማለት ለምሳሌ አልገባንም። ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታወራው ብቻ ነው የኦሪየንታል እምነት እንደዛ እያልከኝ ያለው? እሱ ሳይሆን ማለት ያው አንድ ነገር ንገር። ኦሪየንታል ውስጥ ለምሳሌ ኦርቶዶክስ ወይም ደግሞ እንዳለ ኦሪየንታሎቹ ኢየሱስ ክርስቶስ አማላጅ አይደለም ብለው ነው የሚያምኑት እና አማላጅ ነው የሚል ሌላ ማስረጃ አስተን አይ ነው ችግር የለም። እንደሱ አንሄድም። እኔ አሁን እንደሱ አላስጨነቀም። አንተ ብቻ ከሌሎች እህት አብያተ ክርስቲያናት ኢየሱስ አሁን አማላጅ አይደለም ያለችበትን ማስረጃ አስተን። መጽሐፍ ቅዱስ ይዳኘና። አይ ስለ ቤተ ክርስቲያን እኮ እምነት ነው እያወራን ያለነው። መጽሐፍ ቅዱስ ጠቅሳ ኦሪየንታል ቤተ ክርስቲያን ውስጥ ያለች የሌላ የኦርቶዶክስ ቤተ ክርስቲያን ኢየሱስ አሁን አማላጅ ነው ትላለች። የትኛውን ነው የምንቀበል? ማን ነው የሚለው? ማለት ሁለታችሁም እኮ ኦርቶዶክሳውያን ናችሁ። አገኘኝ። አንተም የኢትዮጵያ ኦርቶዶክስ ነህ። ለምሳሌ ኮፕቲክም የኢትዮጵያ የኦሪየንታል ኦርቶዶክስ ቤተክርስቲያን አማኝ ናችሁ አይደል? ኮመን የሚያደርጋችሁ ነገር እንዳለ ታወራላችሁ አይደል? ስለዚህ እሷ ግን ኢየሱስ አሁን አማላጅ ነው ኢንተርሲድ ያደርጋል ብላ ታምናለች። አንተ ግን አሁን በዚህ ሰዓት ኢንተርሲድ አያደርግም ብለህ ታምናለህ። ሁለታችሁም ግን የምትጠቅሱት መጽሐፍ ቅዱስ ነው። አንድ ስላልሆናችሁ ነው የማትቀበሉት። አንድ አይደላችሁ ማለት ነው። እንደዚህ አይነት ትምህርት የምታስተምር ነገር ከሆነ አልቀበለውም። ሌላ እምነት ሊሆን ይችላል። ኦሪየንታል ሆኖ ራሱ ልዩነት አለ እያልከኝ ነው ያለው? እንደሱ አይደለም። እሱ በኦሪየንታል ውስጥ ካልሆነማ ትምህርታችሁ አንድ ነበረ መሆን የነበረበት ነው ብትል ራሱ ትምህርታቸው አንድ ላይ እስካልሆነ ድረስ ትላለች እንጂ ብትል ሳይሆን ግምት ሳይሆን ትላለች እንጂ ከፈለክ ይሁን አሁን ለወንድም ማስረጃ ሳይቻለው አንተም ከፈለክ እገልጥላለሁ። ኦሪየንታል ቤተክርስቲያን ውስጥ ካሉ በትክክል ኢየሱስ አሁን ኢንተርሲድ ያደርጋል ብላ ታምናለች። ለምሳሌ ኮፕቲክ ኦርቶዶክስ ቤተክርስቲያን። አይ ከኮፕቲክ ሳይሆን እኔ አሁን ምልህ እንትን እኮ ጥያቄ ኢየሱስ ምልጃ በኦርቶዶክስ የምትለው ኦርቶዶክስ ውስጥ ምን ትላለች? ስለ ምልጃ ምንድነው የምታወራው የሚለውን ነገር መነጋገር አለ። ኦርቶዶክስ ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ማለት ነው እንዴ? እንደሱ ነው የምትረዳው? ከመሆን ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እናውራና እኮ አንድ ነን ወይ እንለያያለን በለኝና ከዛ እንቀጥል። ችግር የለም። ምን ችግር አለ? አንድ ነው ግን ሌላ ትምህርት ካለ የተለየ ነው። አንድ ከሆነ ማስረጃ አስጠኝ፣ እጠብቅሃለሁ። አንድ እንዳልሆነ ማስረጃ ስለምሰጠህ ማለት ነው።
የተለየ ከሆነ እኔ ከዛ ውስጥ ከኦሪየንታል ውስጥ የሚመደብ አይደለም ብዬ ነው ማምነው። አንድ እኮ መለያየታችሁን ወይ እመን አየህ፣ ወይ መለያየታችሁን እመን አየህ፣ እንደዛ ነው የሚሆነው። ወይ መለያየታችሁን እመን፣ አለያ ደግሞ አንድ ነን ካልክ አንተ አንድ ነን ካልክ ይህንን እምነት ከኮፕቲክ አሳየኝ። ኮፕቲክ ኦርቶዶክስ ቤተክርስቲያን ወይ ደግሞ ሌሎች እህት አብያተ ክርስቲያናት ኢየሱስ ክርስቶስ አሁን አያማልድም ያሉበትን ሀሳብ ካለ አሳየኝ። ከሌለ ግን ያንተ ግምት ነው ማለት ነው። አየህ፣ ከባድ ነው የሚሆነው እንደሱ ሲሆን። ኖ እኔ ሌላ የተለየ ትምህርት የምታስተምር ነገር ከሆነ እሱን ሃይማኖት አልቀበለውም። ከኦርቶዶክስ ውስጥ የማይመደብ ነገር ከሆነ አልቀበለውም። እኔ እንደዛ ነው ማምነው። አሁን በዋናነት እኔ ምንድን ነው አንድ ነን የሚለውን ነገር አስተካክላ እንደሱ ነው ማለት ያለብህ። አሁን አንድ ነን የሚለው ተበላሽቶባ ማለት ስለዚህ አንድ አይደላችሁም ማለት ነው። አንድ ነን አየው፣ አንድ ከሆናችሁማ ይሄው የኮፕቲክ ኦርቶዶክስ ቤተክርስቲያን ኢየሱስ አሁንም ኢንተርሲድ ያደርጋል ትላለች። አሁንም ያማልዳል ትላለች። አሁን ኢንተርሲድ ያደርጋል ትላለች። ምናልባት አንድምታው ትርጓሜ ይሆናል እንጂ የሆነ በዚህ ምንም ግልጽ የሆነ ቋንቋ አንድምታ አያስፈልገውም። አሁን ኢየሱስ ያማልዳል ብላ ታምናለች። እምነቷን በገለጸችው በየትኛውም ሐሳብ ላይ አንተ እኮ ይኸው እድል ልስጥህና እንደዚያ ተብላችሁ ስለተነገራችሁ ነው። አየህ፣ አሁን ማፍረስ የፈለኩት አስተሳሰብ ይና አስተሳሰብ ነው። ይኸውልህ አየህ፣ የኢየሱስ ክርስቶስን ምልጃ የካደችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ሌሎች አብያተ ክርስቲያናት የኢየሱስን ምልጃ አልካዱ። አየህ፣ የካደችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ለምሳሌ ሄኖክ ኢቭን ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ እንኳን አሁንም ኢየሱስ እንደሚያማልድ የሚያሳይ ትምህርት አለ እያለ ነው ያለው። እስቲ ኦርቶዶክሳዊ ነው ስማ ውስጥ የኢትዮጵያ ኦርቶዶክስ አማኝ ሄኖክ ተመለስክ? አዎ ተመልሻለሁ። እሺ እስቲ ወዳጅ አውራ። ወንድማማቾች ስለሆናችሁ ትግባባላችሁ ብዬ አስባለሁ። ኦኬ ሰላም ነው። ትዝታ እግዚአብሔር ይመስገን። ደህና እግዚአብሔር ይመስገን። እስቲ በማስረጃ ታምናለህ? ቆይ እኔ አንድ ነገር ልንገርህ። አንተን ኢየሱስ ክርስቶስ አማላጅ ነው ብለህ የምታምነው? እሺ አማላጅ ነው ብለህ የምታምነው? ያ ኦፍ ኮርስ ነው። አዎ እስቲ ማስረጃ አምጣልኛል። ውዳሴ ማርያም ታውቃለህ ወይ? ውዳሴ ማርያም አዎ። ኦኬ የእሁድ ውዳሴ ማርያም ተሰመይች የሚለው አለ እዛ። አሁን ክርስቶስ የአዲስ ኪዳን አስታራቂ ነው የሚል አለ እዛ ውዳሴ ማርያም ታውቁ? እሺ አሁንም አስታራቂ ነው ትላለች። ያ ቅዳሴ ሐዋርያት ላይ የመሲሁ ደም ስለኔ ይጮሃል ደግሞ ስለኔ ይጮሃል የሚል አለ። ቅዳሴ ሐዋርያት ታውቀዋለህ? በደንብ ታውቀዋለህ? ቅዳሴ ሐዋርያት በደንብ ታውቀዋለህ? የመሲሁ ደም ምንድን ነው ያልከው? የመሲሁ ደም ስለኔ ደግሞ ስለኔ ይጮሃል ወናሁ ደም መሲካ ይከልህ የንቴ። ስለማን ነው የሚጮኸው? ስለ ኃጢአተኛው። መቼም ስለ ጻድቁ አይጮህም ደሙ። ስለ ኃጢአተኛው ነው የሚጮኸው። ወዴት ነው የሚጮኸው? ወደ አባቱ። አባቱ ማን ነው? እግዚአብሔር አብ። የአብና የወልድ ልዩነት እስቲ ንገረኝ። ቶፒካችን ስለ ምልጃ ነው መሰለኝ። አይ ልዩነቱን በደንብ አጣርተህ መሄድ አለብን። ለምሳሌ ከቶፒክ ይወጣ መሰለኝ። እሱን ሳይሆን የሥላሴ አንድነትና ሶስትነት ብቻ እስቲ ንገረኝ። አይደለም እኛ ቶፒካችን የክርስቶስ ምልጃ በኦርቶዶክስ ሪፈረንስ እያየን ነው እንጂ ስለ የሥላሴ አንድና ሶስትነትን አይደለም ቶፒካችን። ከቶፒካችን እየወጣ ነው ብራዘር። ነው እሱን ሳይሆን ምልህ መጀመሪያ ላይ ነገረ ስጋዊ መጀመሪያ ላይ በደንብ ማጣራት አለብን። እሺ ንገረኝ ስለ ስጋዊ። እሺ አንድ ነገር ልንገርህ። የሥላሴ አንድነትና ሶስትነትን በጣም ያፈርሰዋል። አማላጅ ነው የምትል ነገር ከሆነ ማለት ነው ወንድሜ በደንብ አድርገህ ስማኝ። አሁን እኔ ወደዛ ለመሄድ ነው ምናምን ብለህ እየተናገርክ ነበረ። በደንብ አጣራ። አሁን ቤተክርስቲያን ምንድነው የምታስተምረው የሚለውን በደንብ አጣራ። ለምሳሌ ሥላሴ አንድነትና ሶስትነት አንድነታቸው
ትእዛዙ ቆይ አንዴ አሁን ሌላ ርዕስ አታንሳ። ኦኬ መጀመሪያ ኢየሱስ ያማልዳል የሚለውን ሐሳብ አይ ነው የምታወራው ሌላ ነገር ነው አብራዛ ሌላ ነገር ነው እያወራ ያለው ሌላ ርዕስ ነው እያወራ ያለው። ይኸው ከቤተ ክርስቲያን መጽሐፍቶች አይ ነው እሱንማ ቤታችሁ ሄዳችሁ አውሩ። ከቶፒክ ውጪ ያለን ሐሳብ ለማውራት ከፈለጋችሁ you can have brother አልከለከልኳችሁም። እሱ ነው ቤታችሁ አውሩ። ዛሬ ቶፒክ ነበር እኔ ልነግረው ስለ አንተ አጣቃለም ትገባለህ። ኖ የምትነግረው አሁን ስለ ኢየሱስ መልጃ እያወራን ያለ ነው። ይኸው ማስረጃ ሰጠህ እኮ ኢየሱስ አሁን እንደሚያማልድ ከራስህ ከቤተ ክርስቲያን ማስረጃ ሰጠህ። አንድ ደግሞ እኔ አንድ ልጨምርልህ። ለምሳሌ የኮፕቲክ ኦርቶዶክስ ቤተ ክርስቲያን ቆይ አንዴ ወዳጅ ስሜት ያቱ የሱ ማስረጃ ልመልስለት አለ። ለምንድን ነው የምታወራው? ምን ነው የምትመልስለት? የሱ ማስረጃ አማላጅ እንዳልሆነ ክርስቶስ ልመልስለት። መጽሐፉን አትቀበለውም ነው አልቀበለውም ነው መጽሐፉን እሱን ሳይሆን ያለበት ምክንያት ምን እንደሆነ አላወቀውም። ልጁን ልመልስለት አንተ ኦኬ ሶ ችግር የለም ምክንያቱ በምንም ይሁን ሰው ብሏል ማለት ነው። ስለዚህ ኢየሱስ ያማልዳል ነው ማለት ነው። አርጊውመንቱ እሱ ነው። ምንም ምክንያት ይኖር ዳዝንት ማተር በምንም ምክንያት ይሁን ኢየሱስ አሁን አማላጅ ነው ብላ ቤተክርስቲያን ተናገራለች ማለት ነው። ደስ ሲላት አትልም እንደዛ እያልከን ያለው እኮ ይሄው እንደምትለማ በቤተክርስቲያን መጽሐፍ እኮ ገለጠልህ ትላለች። አንዳንዴ ሲመጣባት ነው እንጂ የምትክደው እውነት የምታወራው ሁልጊዜ እንደምትክድ እናውቃለን። ግን እንደዚህም ደግሞ አምልጧት እውነትን የምታናገርበት ሐሳብ አለ እያለ ነው ያለው። እሺ ከመጽሐፍ አውጣለኝ አማላጅ ነው የሚል አንተ ከመጽሐፍ አውጣለኝ። ምኑን ነው እሱ? ከየትኛው መጽሐፍ? መጽሐፍ ቅዱስ በመጽሐፍ ቅዱስ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተክርስቲያንን እንጨርስና ከዛ ደግሞ ወደ እኔ ትመጣለህ። አሁን የቤተክርስቲያንን አሁን እኮ እኛ ጋር ለመምጣትና ለመወያየት ሩቅ ናችሁ። ገና አሁን ራሱ እንደ ቤተክርስቲያን አንድ ነን እንደምትሉት ቤተክርስቲያን በኢየሱስ ላይ እንኳን በክርስቶስ ኢየሱስ መልጃ ላይ የተምታታ ሐሳብ እንዳለ እያሳየን ያለ ነው። ሁለታችሁም ኦርቶዶክሳዊ ናችሁ። ሄኖክ እኔ ኦርቶዶክሳዊ ነኝ ኢየሱስ ያማልዳል በቤተክርስቲያን መጽሐፍቱ ተጽፏል እያለ ነው ያለው። አንተ ደግሞ ኢየሱስ አያማልድም ብለህ እያወራን ያለው። ይሄው ድል ልስጥ እስቲ ከቤተ ክርስቲያን መጽሐፍ ኢየሱስ አሁን ኖርማል ከሰው ከጻፈው አይደለም ብለህ ከቤተ ክርስቲያን መጽሐፍ ኢየሱስ አሁን አያማልድም ያለችበት እስቲ ማስረጃ አስጠቅ። እሺ እንደሱ በላይ ለምሳሌ ኢትዮጵያ አማላጅ እንዳልሆነች ነው ኢየሱስ አሁን አያማልድም ያለችበት የቤተ ክርስቲያን መጽሐፍ እስቲ ስተን ማስረጃ ያ በእርግጥ በመጽሐፍ ቅዱስ በብዙ ቦታ ላይ ክርስቶስ አማላጅ ነው ብሎ የሚናገርበትም ሁኔታ አለ። ለምሳሌ ብዙዎች እየተሰናከሉ የነበሩ ትእዛዙ የቆይ አንዴ ሐሳብ ላይ አተኩር። እሺ ሐሳብ ላይ አሁን ከቤተ ክርስቲያን መጽሐፍ አይደለም ልክ አሁን ወንዳጄ ሄኖክ እንደጠቀሰው የቤተ ክርስቲያን መጽሐፍቶችን ጠቅሶ ኢየሱስ አሁን አያማልድም ያለችበት ካለ ማስረጃ አስጠኛል። እኔና አብ አንድ ነን አላለም? አሁን ያላማልድም አላለም። ግን ምን አልከኝ? አላማልድም ግን አላለም። ፈራጅ እንደሆነ ደግሞ ኃጢአት እንደሚያስተሰርይ ይናገራል። ምንም አያገናኘውም ማለት ኃጢአት የሚያስተሰርይ ነገር ከሆነ ፈራጅ እንጂ አማላጅ አይደለም። ኢየሱስ አያማልድም የሚል ብቻ ከቤተ ክርስቲያን መጽሐፍ ብቻ አምጣና አሳየን። ችግር የለም ማየት ኮምፔር ማድረግ ስላለብን ነው ወይንንም ማወራው አፍጥን። እሺ አብ ከሳበው በቀር ወደ እኔ የሚመጣ የለም አላላ? ይሄ ምንም አያገናኘውም ብራዘር፣ ምንም አያገናኘውም። አብ ከሳበው በቀር ወደ እኔ የሚመጣ የለም አላላ። አሁን ስለ ምልጃ ነው እያወራን ያለው። ፎከስ አድርግ ብራዘር፣ ፎከስ አድርግ። እንደሌለ እናውቃለን። ያው ችግር የለም። አሁን ልክ በቃ አሁን ኢየሱስ አያማልድም ልክ አሁን ኢየሱስ ያማልዳል እንዳለችበት አማልደኝ ምናምን እንዳለችበት ልክ እንደዛው ኢየሱስ አያማልድም ያለችበት የቤተ ክርስቲያን ጽሑፍ ካለ አሳየን፣ ደስ ይለናል። ልቀበለው ሲኒያው ክርስቶስ በስጋ በመጣ ሰዓት በስጋዊ ያማለደበት ሁኔታ አለ። መጽሐፍ ግለጥ። መጽሐፍ የቤተ ክርስቲያንን እምነት የሚያሳይ ሐሳብ አፍተን በስጋ ያማለደበት ሁኔታ አለ። ለምሳሌ በስጋ ሲያማልድ ኢየሱስ ክርስቶስ ማማለዱን አልጠየቅኩም ብራዘር። ትእዛዙ አሁን ስሜት ያያቱን ኢየሱስ አያማልድም ያለችበት የቤተ ክርስቲያን ኦፊሻል ዶክመንት ካለ ስጠን ነው እያልን ያለ ነው። የመጽሐፍ ቅዱስን ሐሳብ በደንብ አልተረዳሁም አንተ ወዳጅ። እሱ አይደለም ጥያቄው። የቤተ ክርስቲያን የመጽሐፉን በኋላ እናወራበታለን። የቤተ ክርስቲያንን አቋም እስቲ ነው። ቤተ ክርስቲያን ኢየሱስ አያማልድም ያለችበት ኦፊሻል ዶክመንት ስጠን እስቲ። እሱ አምላክ እንደሆነ ነው የምትናገረው እንጂ አማላጅ እንደሆነች አልተናገረም።
አሁን ስለ አምላክነቱ አይደለም የጠየቅን። አምላክና አማላጅ ደግሞ የተለየ ነው። አምላክ ከሆነ አማላጅ እንደዛ ብላ ኢየሱስ ክርስቶስ አምላክ ነው እንጂ አማላጅ አይደለም ያለችበት ማስረጃ ካለ ንገረን፣ ችግር የለም እንቀበላለን። ለምሳሌ በውዳሴ ማርያም ላይ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን፣ ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ልጁ በኢየሱስ ክርስቶስ እናምናለን ይላል። ምንም ጥያቄ የለውም። እኛ በኢየሱስ አታምኑም ወይ አይደለም ጥያቄው። በኢየሱስ እንደምታምኑ እናውቃለን። ምንም ጥያቄ የለውም። ጥያቄው ምን መሰለ? ኢየሱስ አያማልድም ያለችበት ማስረጃ ካለ ኦፊሻል ዶክመንት ማስረጃ አስጠኝ ነው እያልኩ ያለሁት። ክርስቶስ ደግሞ ያማልዳል የሚል በመጽሐፍ ቅዱስ ላይ ቢኖር ራሱ ሐሳቡ ትክክል እንዳልሆነ ነው ይነግራል። ቆይ ግድ የለም። አሁን መጀመሪያ ራሱ ጥያቄው ኢየሱስ አያማልድም ያለችበት ኦፊሻል ዶክመንት አለህ ወይ ነው ቤተክርስቲያን ውስጥ ስለምፈልግ። መካከለኛ ነው ክርስቶስ። ጥያቄው መካከለኛ ነው አይደለም ብራዘር። ኢየሱስ አሁን በሰማይ አያማልድም ያለችበት ኦፊሻል ዶክመንት ስጠን። ክርስቶስ አሁን ኃጢአት እንደሚያስተሰርይ እንጂ ፈራጅ ከሆነ ፈራጅ እንደሆነ እንጂ አማላጅ እንደሆነ አይደለም እኮ ስጠን። አሁን ኢየሱስ ፈራጅ እንጂ አማላጅ አይደለም ያለችበት ስጠን። እየጠበቅን ነው። እሺ ለምሳሌ ክርስቶስ ዳግም መጽአት ሲመጣ እኔ መጽሐፍ ቅዱስ ስላልያዝኩኝ አሁን በማቴዎስ ወንጌል የቤተ ክርስቲያንን ኦፊሻል ዶክመንት ነው ያልን ብራዘር። እንዴ ምን ሆነ ነው? መጽሐፍ ቅዱስ ደግሞ የቤተ ክርስቲያን ኦፊሻል ዶክመንት ነው። አይዞህ ብራዘር አይዞህ። ከሌለ የለኝም ነው የምትለው። መጽሐፍ ቅዱስ የቤተ ክርስቲያን ኦፊሻል ዶክመንት ከሌለ የለኝም ነው የምትለው ብራዘር። ልክ መጽሐፍ ቅዱስን ጠቅሳ ኢየሱስ አያማልድም ያለችበት ማስረጃ ካለ እባክህ አንተ እንትን መሆን የለብህም። አርጊውመንት መሆን የለብህም። ለምሳሌ እኔ አንድ ነገር አርጊውመንት መሆን አለበት ብራዘር። ለዛ እኮ ነው እያወራን ቁጭ ያልነው። አሁን ስራ ፈተና አለ ብራዘር። አርጊው እያደረገን ያለ ነው፣ ሀሳብ ላይ እየተጫወተን ያለ ነው። እና ማስረጃ ካለ ስጠን። ከሌለ የለኝም በለም፣ ችግር የለም። እሺ አንተ አለ ስለ አንተ ነው እያወራን ያለ ነው። ከዛ እኔን ትጠይቀኛለህ የለኝም በል። ምን የሚል ኢየሱስ አሁን በሰማይ ፈራጅ እንጂ አማላጅ አይደለም ያለችበት ኦፊሻል ዶክመንት የለኝም በል። ካሌለ አለኝ ካለ አንተ ክርስቶስ ፈራጅ አይደለም። አፍጥና እሺ ቆየ አለን። ዛሬ እዚሁ አዳር ነን፣ እዚሁ ነን። ዛሬ እዚሁ አዳር ስለሆን በርታ ብራዘር፣ ግን እንዳትወጣ እሺ። አይዞህ ወዳጅ አይዞህ። እሺ ናትሻ ሰላም። እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። አዎ ይሰማል። ሰላም ናችሁ? እንዴት ናችሁ? ደህና። እንኳን ደህና ቆያችሁ። ከየት ቤተ እምነት አለን? እኛም እግዚአብሔር ይመስገን። ከየት ቤተ እምነት? ምን ነው የምትሉት? ከየት ቤተ እምነት? ከኦርቶዶክስ ቤተክርስቲያን እምነት። ከየትኛው ኦርቶዶክስ? ኦርቶዶክስ ቤተክርስቲያን መስቀል ተሸክሞ የሚሄደው ነው። ከየትኛው? ከኢትዮጵያ ኦርቶዶክስ ቤተክርስቲያን። ጎበዝ። አይ ከኮፕቲክ እንዳይሆን ብዬ ነው። እሺ ጥሩ። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ዮሐንስ ወንጌል ምዕራፍ 5 ቁጥር 12። ቆይ ትእዛዙ ሚውት አድርግ። የተጠየቀው የቤተ ክርስቲያን ዶክመንት ነው ወዳጅ። ከሌለ የለኝም ነው የሚባለው። እሺ ኢየሱስ አያማልድም ብራዘር? ናትሻ እናንተ ጋር ያማልዳል እንዴ? ስለ ኦርቶዶክስ ነው እያወራን ያለው። ነው። እሺ እየጠበቀ ነው ናትሻዬ። ሰላም በጉት እየጠበቀ ነው። እሺ ናቲ ተደብቋል። ዮሐንስ ወንጌል ምዕራፍ 5 የኢትዮጵያ ኦርቶዶክስ ቤተክርስቲያን ኦፊሻል ዶክመንት ነው ያለ ብራዘር።
ኦፊሻል ዶክመንት እንደሆነ መጽሐፍ ይሄንን ጥቅስ ጠቅሳ ኢየሱስ አያማልድም ያለችበት ማስረጃ ካለ ማስረጃ አስተ ዮሐንስ ወንጌል ምዕራፍ 5 ቁጥር 12 ላይ ያውጣልን። ማስረጃ ስጠን ብራዘር። ይሄን ጥቅስ ማስረጃ ይሄ ማስረጃ አይደለም። የቤተ ክርስቲያኒቷ ኦፊሻል ያንተ ፍላጎት ነው። የቤተ ክርስቲያኒትን የጠየቅነው ይሄን ጥቅስ ጠቅሳ የቤተ ክርስቲያን ኦፊሻል የሆነ ዶክመንት ነው እያልኩ እኮ ነው። ይሄንን ጠቅሳ እኮ ማሳየና ኦፊሻል መሆኑን ይሄን ጥቅስ ጠቅሳ ኢየሱስ አሁን አያማልድም ያለችበት ያው ነገርኩ እኮ ነው እየነገርኩ የለኝም ነው ወዳጅ እኮ አሁን የነገርከኝ የቤተ ክርስቲያን እንደሆነ በምን እንወቅ? ይሄ መጽሐፍ ቅዱስ እንደ የኦርቶዶክስ ኦፊሻል ዶክመንት እንደመሆኑ ማስረጃ የምፈልገው አይደለም። አሁን የተናገርከው ንግግር ይሄን ጥቅስ ጠቅሳ ቤተክርስቲያን ኢየሱስ አያማልድም ማለቷን በምን እንወቅ? ኦርቶዶክስ የምትለውን እየነገርኩ ያለው። አይ አንተ ኦርቶዶክስ እንደሆንክ በመናቅ እሱማ ሄኖክም እኮ ኦርቶዶክስ ነው። እንደውም መጽሐፏን ጠቅሶ ካንተ ይልቅ የቤተክርስቲያን ኦፊሻል ዶክመንቷን ጠቅሶ ኢየሱስ በዚህ ሰዓት ላይ እንደሚያማልድ ነገረን። ሁለታችሁም ግን ኦርቶዶክስ ናችሁ። የቤተክርስቲያኒቷ ኦፊሻል ስቴትመንት የትኛው ነው? እንደ አቋም የቤተክርስቲያኒቷ አቋም የትኛው ነው? ሁለታችሁም ኦርቶዶክስ ናችሁ ለኔ። ያው እየነገርኩ እኮ ነው ቤተክርስቲያን የምትቀበለው ኦፊሻል ዶክመንት እንደሆነ ታውቃለህ። ሄኖክም እኮ ቤተክርስቲያን የምትቀበለውን መጽሐፍ ነው ያወራል። ሄኖክ ያውራሱ ስለሱ አይመለከተኝም። እኔ ኦርቶዶክስ ነኝ አይደል? እንዴት አይመለከተኝም ትላለህ ብራዘር? ይመለከታል እንጂ ኦርቶዶክሳዊ የትኛው የኦርቶዶክስ ትምህርት እንደሆነ እንድንለይ ኦፊሻል የሆነውን ነገር አሳየንና ገላግለን። በቃ የትኛው ነው እንለየው። ኦፊሻል የሆነውን ሐሳብ እንወቀው። የትኛው ነው የቤተክርስቲያን? አንተ ነገር ልንገር። አይ ብዙ ማውራት ከሌለ ትእዛዙዬ በቃ የለኝም ትላለህ። አይዞህ እንልሃለን። ሌላ ቀን ደግሞ ተመልሰህ ትመጣለህ። እንደሱ ቢሆን የተሻለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 12 ላይ አውጣስ አንተ። ዮሐንስ ወንጌል ምዕራፍ 5 እሺ ቁጥር ስንት? ቁጥር 12 እንስማ። ቁጥር 12 ምን ይላል? አውጥታም ብለን ምን ይላል ብራዘር? መጽሐፍ ቅዱስ አልያዝኩም። አውጥታም ብለን አንተ። እሺ ሐሳቡን ንገረኝ፣ ችግር የለም። አውጥታም ብለን እያልኩ እኮ መጽሐፍ ቅዱስ አልያዝኩም። ሐሳቡን ንገረኝ፣ ችግር የለም፣ እቀበልሃለሁ። ሐሳቡን ንገረኝ። ጥቅሱን አውጣውስ አንተ። ጥቅሱን አውጥተህ አንብብልኝ። ጥቅሱን ነው እንጂ ያዝከው ሐሳቡንም አልያዝክም። እሺ ችግር የለም። ጥቅሱን ሐሳቡን ሳትይዝ ጥቅሱን ብቻ ነው ያዝከው። እሺ። ስለዚህ ይሄንን ማስረጃ አቅርቤያለሁ። ያው በሰማይ በአባቱ ቀኝ በክብር እንደተቀመጠ ቄርሎስ ይናገራል። ከሰው ስራ ፈጽሞ ርቋል። እስካሁን አያማልድም የሚል ነገር የለውም። በቃ ምልጃ እኮ የሰው ስራ ነው፣ አለቀ። አይደለም የአምላክ ስራ ነው ምልጃ። መንፈስ ቅዱስ እንደሚያማልድ ይናገር የለ እንደ መጽሐፉ። መንፈስ ቅዱስ ሰው ነው እንዴ? ኦኬ ምልጃ እሱን እኮ ይኸውልህ ምን ይላል መሰለህ፣ እዚህ ጋር ላስቀምጥልህ የመዝገበ ቃላት ላይ መልስልኝ ብራዘር። መንፈስ ቅዱስ ሰው ነው። አብያተ ክርስቲያናት የሚስማሙበትን እውነት እኮ ነው። አንተ ከአብያተ ክርስቲያናት ቅዱስ ሰው ነው ወይ? ከመሆን እሱን ምን ተብሎ ነው የተቀመጠው? መንፈስ ቅዱስ ሰው ነው ወይ እንደሚማልድ ይናገራል። አይደለም። ነገር ግን አብያተ ክርስቲያናት የሚስማሙበትን ነገር አንተ መቀበል አለብህ ወዳጅ። አሁን ግድ የለም ስለኔ መቀበል አለም። ስለዚህ አትዋሽ ነው እያልኩኝ ያለሁት። እየዋሸሁ አይደለም። በጠቀስከው ክፍል ላይ አሁን የቄርሎስን ሐሳብ አንስታል። በጠቀስከው የቄርሎስ ሐሳብ ላይ ኢየሱስ አያማልድም የሚል ምንም ሐሳብ የለውም። አየህ፣ ልክ ነው። ኢየሱስ በምድር ላይ ዕብራውያን 5 ክፈት። ዕብራውያን 5 ክፈት። ዕብራውያን 5 ኢየሱስ ዕብራውያን 5 ክፈትና አንብብልኝ እስኪ። እሺ አንድ ጥያቄ እየጠየቅን ያለው የጠቀስከው የሃይማኖት አበው ማብራሪያ ምን ይላል እየተባልክ ነው ያለው። ምን ይላል ማብራሪያው? ትነግረናል? የሃይማኖት አበው ማብራሪያማ እኮ ይኸው ነገርኩ እኮ። ምን ይላል? ኢየሱስ ክርስቶስ የሚያብራራው ምን አብራራላለሁ? እሚዎች እኮ ታች የሚሰሙ ሰዎች እኮ አሉ። ምን ይላል ነው? ካወቅከው ነገረን፣ ካላወቅከው አላወቅኩትም ትለናል። ችግር የለም ማብራሪያውን ይጠይቅ። ቅዱስ ቄርሎስ ሁለተኛ ቆሮንቶስ ምዕራፍ 5 ነው የተረጎመው። ወዳጅ ኢየሱስ ክርስቶስን ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር ስንት? ከ15 ከ16 ጀምሮ
እሺ ሶ ኢየሱስ ክርስቶስ አያማልድም የሚለውን ሐሳብ ለማውራት ነው ያወራው ያንን ክፍል። ኦኬ ኢየሱስ ክርስቶስ በዚህ ምድር ላይ እያለ የሰራውን ስራ ደግሞ ዕብራውያን ላይ መመልከት እንችላለን። ወዳጅ አትዝለላ። አሁን የጠቀስከው ቄርሎስ ይሄንን ሐሳብ ሲያወራ ኢየሱስ እንደማያማልድ ለመናገር ነው ወይ ነው ጥያቄ? አዎ ማስረጃ አንተ ጎበስ። አዎ ብለሃል። ማስረጃ አንተ ዕብራውያን 5 ቁጥር 7 ላይ ማስረጃ አንተ ማስረጃ እያቀረብኩ ነው እያወራን ያለ ነው። ስለ ማስረጃ እያቀረብኩልህ ነው። አዎ ብለሃል፣ ዋሽታል። ማስረጃ እያቀረብኩልህ ነው። ዕብራውያን ምዕራፍ 5 ቁጥር 7 ላይ ምን ይላል የሚለውን አድምጠኝ ወዳጅ። አሁን ዕብራውያን ሌላ ሐሳብ እኮ አነሳ። አሁን ለምን ሌላ ሐሳብ አይደለም? ሌላ እየዋሸ ስለሆነ እኮ ነው ብራዘር፣ እየዋሸ እኮ ስለሆነ ነው። አልዋሸሁም በስተቀር አልዋሸሁም። አንተ እንደዚህ አስረዳኛ። ይሄው አወናብደ ለምን ብራዘር፣ የተወናበደ እምነት ውስጥ እኮ ነው ያለው ብራዘር። የተወናበደ እምነት ውስጥ ቆመን እንደዚህ በፍጹም ካልሆነ ይሄው እኮ እድል ልስጥህ። ይሄው ቄርሎስ ይሄንን ከምልጃ አንጻር ነው ወይ ያወራው? አዎ ብለሃል። ማስረጃ አንጣ። ይሄው ዕብራውያን ምዕራፍ 5 ቁጥር 7 ላይ ኢየሱስ ዕብራውያን 5ን ማን የጠቀሰው? ዕብራውያን ምዕራፍ 5ን ማን የጠቀሰው? እየሰጠውክ እኮ ነው። ኢየሱስ ክርስቶስ በስጋ ወራት የጠቀሰው ዕብራውያን ምዕራፍ 5ን ማን የጠቀሰው? እኔ እየጠቀስኩልህ ነው። በቃ እኔ ጠየቅኩ። መጀመሪያ ስለ ቄርሎስ ጨርስ። ኢየሱስ ክርስቶስ በስጋ ወራት የሚሰራቸውን ስራዎች አሁን እንደማይሰራቸው ቅዱስ ቄርሎስ በትክክል በግልጽ አስቀምጦላል። ብራዘር ስለ ቄርሎስ መጀመሪያ ማስረጃ ያን ሐሳብ ጨርስ። ኢየሱስ ክርስቶስ እንደማያማልድ እሱን ለመናገር ነው ብለህ ዋሽተሃል። ማስረጃ እየጠየቅን ያለን። ቅዱስ ቄርሎስ እኮ ከመጽሐፍ ቅዱስ ማስረጃ አምጥቶ አስቀምጦልን ነው ኢየሱስ ክርስቶስ በስጋ ወራት ሊሰራቸው የነበራቸውን ስራዎች አሁን አይሰራም ያለው። የትኛውን ሐሳብ? እሱን ሐሳብ እኮ ነው ዕብራውያን ምዕራፍ 5 ላይ ያለው ምልጃን ያለው ማስረጃ። አዎ ዕብራውያን ምዕራፍ 5 ቁጥር 7 ላይ እንዲህ ይላል። ቄርሎስ ይሄንን ኮመንት ያደረገው ምን መጽሐፍ ነው ብራዘር? ቆሮንቶስ ምዕራፍ 5 እያልክ እያወራህ አይደል? ከመሆን ለራስህ ታማኝ ነው እንጂ ይኸውልህ ስማኝ። ስለዚህ ብሉይ ጳውሎስ እንደተናገረ እኔ እናገራለሁ፣ እኛ ክርስቶስን በስጋ አውቀነዋልና ከእንግዲህ ወዲህ ግን በስጋ አምላክ ነው ይላል። እዛ ክፍል ላይ ስለ ምልጃ ያወራል ወይ ነው ጥያቄው? ስለ ስጋ ወራት ነው የሚያወራው። ስለ ምልጃ ያወራል ወይ ነው ጥያቄው? ስለ ምልጃ ነው ወይ የሚያወራው? ስለ ስጋ ወራት። እኛ በስጋ ወራት ሲራብ፣ ሲጠማ፣ ሲደክም፣ ሲማልድ፣ መስቀል ላይ መከራ ሲቀበል፣ ሲቆስል ኢየሱስ ክርስቶስን አይተነዋል። ምራቅ ሲተፋበት፣ የጠየቀው ክፍል ላይ ስለ ምልጃ ነው ወይ የሚያወራው ነው ጥያቄው? ስለ ምልጃ ነው የሚያወራው? አዎ ድፈርና አውራው። እሺ ግለጥና አሳየን። እሺ ግለጥና አንብብና እንየው። ስለ ምልጃ እንደሆነ ሊያሳየን ነው። ቆሮንቶስ ላይ የተናገረው ሐሳብ በጣም ዕብራውያን ምዕራፍ 5 ና መሸሽ የለም። ና እዛው ጋር ነን ያለን። ስለ ስጋ ወራት ቆሮንቶስ ምዕራፍ 5ን ገልጠ እዛ ክፍል ላይ ስለ ምልጃ እንደሚያወራ ታሳየናል። በምን አናውቀውም አለ። በምን አናውቀውም። ገለጠውና እኔ ሲራብ እንዳየነው ዛሬ አይራብም። በፍጹም ብራዘር ና ከሞን ሂድ ቀጥል። ጥያቄ ልጠይቅ። ዋሽተሃል። መጀመሪያ የዋሸውን ውሸት ማጠፍ አለብህ። ቀጥል። ሰው ከመሆኑ አስቀድሞ ክርስቶስ ያማልድ ነበር። ቃል ያማልድ ነበር። መጽሐፉን ግለጥ ብራዘር፣ መጽሐፉን ግለጥ። ቃል ያማልድ ነበር ወይ? ሰው ከመሆኑ አስቀድሞ መጽሐፉን ግለጥ። መጽሐፉን ጥያቄ መልስ። አንተ ብቻ ጥያቄ ማን ነው ያደረገ? ጥያቄ መልስ። መጽሐፉን ወዳጄ እንደ የለኝም ስትለኝ ትጠይቀኛለህ። የለኝም በል። ለምን? ይኸው ማስረጃ ዕብራውያን ምዕራፍ 5 ቁጥር 7 ካሌለ ግለጠውና እዛ ክፍል ላይ የምልጃ ሽታውም የለም። ሽታውም የለም አለ። ቀጥ ብሎ አንተ እንደዛ ገለጥና አንተ ይኸው እየጠበቀ ይኸው አነበብኩልህ እኮ ኢየሱስ ክርስቶስ አሁን ላይ የሰውን ስራ አይሰራም ብለናል። ወዳጄ ገለጠው። አንብበው። ምኑን ልግለጥልህ? ምን አነበብኩ? ስንቴ ላንብብልህ? ቆሮንቶስ ምዕራፍ 5 ብላል። ግለጠውና አንብበው። ቆሮንቶስ ምዕራፍ 5ን ላንብብልህ? እሺ ላንብብልህ። እሺ ጥሩ። ከዛ ስለ ምልጃ ሊያወራን ነው ማለት እዛ ክፍል ላይ ስለ ምልጃ ይታወቃል። 5:16 ሰሚዎች ህሊና ስላላቸው ህሊና አላቸው ሰሚዎች። ና
5:16 ይኸው ሁለተኛ ቆሮንቶስ 5:15 ላይ በሕይወት ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ስለዚህ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅም። ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆነዋል ይላል። ስለ ምልጃ ነው ብለህ ዋሽተሃል። ምኑ ጋር ነው ስለ ምልጃ የሚለው? ስለ ምልጃ ነው ብዬ አልዋሸውም፣ እውነት ነው። ምኑ ጋር ነው ስለ ምልጃ የሚለው? ክርስቶስን በስጋ ወራት ስለ ምልጃ የሚለው። እሺ ይሄን አስረዳኝ አንተ እስኪ ይሄን አስረዳኝ። አሁን ብራዘር ምኑ ጋር ነው? የአላቅም በላ ብራዘር፣ አላቅም ጥያቄ ነው የሞላብኝ በል። ይሄ በትክክል ክርስቶስ እንደማያማልድ ካልሆነ ማስረጃ አንጣ። ክርስቶስ ዛሬ ምዕራፍ 5 ላይ አትደረብ። እሱ የህሊና ያንተ ውስጥ ያለ ሐሳብ ነው። በእግዚአብሔር ቃል ውስጥ አንተ ውስጥ ያለውን ሐሳብ አታስገባ። ያንተን ሐሳብ አስረዳኝ። እኔ እኮ የለኝም ስትል አስረዳ። እኔ እኮ ፈቃደኛ ነኝ። አትደረብ። ሳውራ የቅዱስ ቄርሎስንም እኮ ሐሳብ አምጥቼልህ እየተረጎመው ነው። አትደረብ ብራዝ፣ አትደረብ። አስረዳውኩ እኮ ምንም ይሄው ዋሽተሃል። ስለ ምልጃ ነው ብለህ ዋሽተሃል። ቄርሎስ የተረጎመውን ነው አንተ የምትተረጉመው ነው የምትደረበው። ብራዘር አውቀህ ነው የምትደረበው። አይዞህ ብራዘር፣ አይዞህ። መበርታት ነው ያለብህ። ባይዛው የምትገርም ለውሸት ያሉት ሰዎች ይሄንን ሐሳብ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16ን በደንብ አድርጋችሁ ተመልከቱት። በደንብ አድርጋችሁ ተመልከቱ። ክርስቶስ አያማልድም። ክርስቶስ አያማልድም። ዛሬ አትደረብ ብራዘር፣ አትደረብ። ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማይ አንዴ እዚህ ቆሮንቶስ ላይ ነኝ ያለሁት። ቆሮንቶስ ላይ ነኝ ያለሁት። ከቆሮንቶስ እኔም አልወጣውም። ዕብራውያን 1ን መመልከት አለባቸው። እዚህ ከታች ያሉ ብራዘር ዕብራውያንን ነው እያነበብክ ያለው ወዳጄ። ሰላም ነው። አሁን መጀመሪያ ቆሮንቶስን እንጨርስ። ይኸው ቆሮንቶስንም አነበብነው እኮ። ስንቴ ነው የምናነበው? ገና ጥያቄን አልመለስክም። ጥያቄን አልመለስክም። ላውራ አንዴ ወዳጄ፣ ላውራ እችላለሁ። በቤቴ ልለምን። ስንቴ ነው የምናነበው ወዳጄ? ሰዎች ሁሉ አብን እንደሚያከብሩ ወልድን ያከብሩ ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም። ወልድን የማያከብር የላከውን አብ አያከብርም ይላል። ስለ ምልጃ ያወራ። ክርስቶስ ፈራጅ እንደሆነ ይናገራል። አሁን ስለ ፍርድ እኮ አልጠየቅንም፣ ስለ ምልጃ ነው እየጠየቅን ያለ ነው። ለምን ይምታታባል? ምልጃ ማለት ምን ማለት ነው? የሰውን አቤቱታ ይዞ በአምላክ ፊት መቅረብ አይደለም እኮ። እንደሱ እሱን አያማልድም የሚል ማስረጃ አስጠና። ክርስቶስ ፈራጅ ከሆነ አማላጅ እንዴት ይሆናል? ከእግዚአብሔር ቃል ማስረጃ አስጠና አልኩ። ፈራጅ ከሆነ እንዴት አማላጅ ይሆናል ነው? እሺ አሁን ኢየሱስ በሰማይ እየፈረደ ነው እያልከን ያለው? ዳኒ እንዴት ነህ? ሰላም ነው። አሁን በሰማይ ቆይ ንጋቱ አለ። ችግር የለም። አይ ማስረጃ ለመስጠት ያለ ሚዩት ታርጋ። አሁን እየረበሽክ ነው። ማስረጃ ሳይሆን ይሄ ረብሻ ነው። ንጋቱ ኦኬ። እሺ ሰማችሁት? አሁን በሰማይ ኢየሱስ እየፈረደ ነው አለ። አሁን በሰማይ ፍርድ እየተከናወነ ነው። አዎ ማስረጃ አስተ ፍርድን ሁሉ ለወልድ ሰጠው ይላል እኮ እዚህ ላይ እኮ። አሁን ጥያቄው አሁን በሰማይ እየፈረደ ነው ወይ ስለ አዎ ብለሃል። ማስረጃ አንጣን ያልኩ። ፈራጅ አይደለም አሁን የሚል ማስረጃ አንተ አምጣልኝ እስቲ። የለኝም ነው ስትጠየቅ የለኝም ትልና ከዛ እንቀጥላለን። ብራዘር እኔ እኮ ቃል በቃል አንተ ያልከውን ሐሳብ በመጽሐፍ ቅዱስ እንዳመጣልን ፈልገው አይደለም። ቃል በቃል እኮ አይደለም። ሐሳቡን ትምህርቱን ራሱ ልታሳየን እኮ አልቻልክም። አየህ? ምክንያቱም ትምህርቱን እኮ ነገርኩህ በደንብ። በቆይ ችግር የለም ብራዘር፣ ችግር የለም እንድትረዳው ማለት ነው ትእዛዙ። ለምሳሌ ኢየሱስ ዳግም የሚመጣው ለምንድን ነው? ትእዛዛችን ለፍርድ። እንዴ አሁን እየፈረደ ከሆነ ታዲያ ለምን ዳግም ይፈርዳል? ዳግም ለምን መጥቶ ይፈርዳል? ዳግም ምጽአት ደግሞ የሚመጣበት ወደ መንግስት ሰማያት እንዲያስገባ ነው የሚመጣው። አሁን
ሰው ከሞተ በኋላ ወደ ገነት እንጂ ሊፈርድ አይደለም የዛኔ እንጂ ኢየሱስ ሊፈርድ አይደለም የሚመጣው። ሊፈርድ ነው የሚመጣው። አሁን እየፈረደ ከሆነ ያኔ ለምን ለፍርድ ይመጣል ነው እያልኩ። ሁለቴ ነው ሊፈርድ የሚከናወነው በሰው ላይ። ለምሳሌ አሁን ላይ አንድ ሰው ኃጢአት ከሰራ ወደ ሲኦል ይገባል። መልካም ነገር ከሰራ ደግሞ ወደ ገነት ይገባል። ለዘመናት የተዘጋችው ገነት ተከፍታ በኢየሱስ ክርስቶስ ደም ተከፍታለች አይደለ? ዳግም ምጽአት ደግሞ አሁንም አልመለስክልኝም። ሁለት ፍርድ ነው ወይ ያለው? ኢየሱስ ሁለቴ ነው በሰዎች ላይ የሚፈርደው? እንደዛ ነው እያልከን ያለው? ሰው እስከ ምጽአት ድረስ የሚቀመጥበትን ቦታ ወይም ደግሞ እስከ ዳግም ምጽአት ድረስ የሚቆይበትን ቦታ ነው። ኢየሱስ ሁለቴ ነው ወይ የሚፈርደው? ወዳጅ ክርስቶስ ወደ ሰማይ ያረገው ለእናንተ መልካም ስፍራ አዘጋጅላችኋለሁ ብሎ አይደለም የሄደው? ጥያቄ ነው እሱ ብራዘር። ኢየሱስ ሁለቴ ነው ወይ የሚፈርደው? ጥያቄው እሱ ነው። ፍርድ የሚከናወነው ኢየሱስ ሁለቴ ነው የሚፈርደው? አዎ። እሺ፣ ፎር ኢንፎርሜሽን ቤተክርስቲያንህም አትልም እንደማትል ላሳይ፣ እንደው አንዳንዴ ማቅናትም ስላለብን ማለት ነው። እሺ፣ ንጋቱ ሰላም። ቆያኔ ስሜት ያቱ። እሺ፣ ሰላም ብያለሁ። አንተም ኢየሱስ አሁን በሰማይ እየፈረደ ነው ብለህ ነው የምታምነው? መጀመሪያ የተነሳውን ሀሳብ ከሱ ሀሳብ መቀጠል የለብን። መጀመሪያ እኔ እንድታረመው ነው እድል እየሰጠሁት ነው። ቤተክርስቲያን የማታስተምረውን እየዋሸ እንደሆነ ስለተሰማኝ ነው። እድል እየሰጠው ነው። ቤተክርስቲያን የማታምነውን ነገር ሰው ሲያወራ አይደለም ብለህ ማስተካከል ያንተ ለቤተክርስቲያን የምትቆም ከሆነ ካልሆነ አልፏል። ለእኔ ጥሩ ነው። ለእኔ ግብአቱ ጥሩ ነው። እንደዚህ እንደሚያምኑ ማሳያ ነው ብዬ ነው የማልፈው። እንደሱ እንዳላረግ ነው። መስማት ከጀመርኩበት እኔ ይህን ጥያቄ የጠየቅኩት ታውቀዋለህ። ኢየሱስ አሁን በሰማይ እየፈረደ ነው፣ ሁለት ፍርድ አለ ብላን ኦርቶዶክስ የምታምነው? ከቤተክርስቲያን መጽሐፍ ማስረጃ አቅርብ ብለው ነበር አይደል? የጠየቅኩህን ጥያቄ አትዝለለው ብራዘር። ለምን ከመሀል ትጀምራለህ ነው እንድንናገር። የቤተክርስቲያንህን ይሄንን ስህተት አርም ለሰማው ሰው ይሄን ስህተት ከሆነ ስህተት ነው፣ ትክክል ከሆነ ትክክል ነው በለንና ወደ አንተ ሀሳብ ልምጣ። የቤተክርስቲያንን ማስረጃ ላቅርብ። ትክክል ነው አሁን ያወራው ትክክል ነው ንጉስ። ይኸው ምን ያህል እንደሚተናነቃቸው እንድታዩ ያክል ነው። ኢቭን ለቤተክርስቲያናቸውና በቅንነት እንኳን ለመፍረድ አቅም የለው ብራዘር። ቤተክርስቲያን ሁለት ፍርድ መጀመሪያ እንድንናገር እድል ስጠን እንጂ አንተ እንድንናገር። አሁን ትእዛዙ ያወራው የኦርቶዶክስ ቤተክርስቲያን እምነት ነው ወይ? ከመጀመሪያ ጀምሮ ያነሳከውን ሀሳብ ጠይቀሃል እኮ አይደል እንዴ? ከመጀመሪያ ጀምሮ ያነሳከውን ሀሳብ ከዛ ወደ ሌላው ሀሳብ ደግሞ እንመጣለን። አሁን ያወራው ሀሳብ እውነት ነው ወይ? ምን ነው ተናነቀ? የመጀመሪያ አልተናነቀኝም። መጽሐፍ ከፍቼ ነው እየጠበቅኩ። ወደ መጀመሪያው ደግሞ እንመጣለን። አሁን ይሄንን ሀሳብ ትመልሷል። መጽሐፍ ከፍቼ እየጠበቅኩ ነው። በቃ ሚዩት አድርገውና እሱ መታመን አልፈለገም ለቤተ ክርስቲያኒቷ ማለት ነው። ስለዚህ ምን ብላችሁ የያዙት? ቤተ ክርስቲያናቸው ውስጥ ኢየሱስ ሁለቴ ነው የሚፈርደው እንደዛ ብሎ ነው ብላ መጽሐፍ ከፍቼ እየጠበቅኩ ነው። ከመጽሐፍ እንዳነብልህ እድል ስጠኝ። በቃ ሙሉ ሀሳብ ላይ ዲቤት የምትፈልግ ከሆነ አንዴ ሚዩት አድርግና ከዛ ከሱ ጋር ሲጨርስ ወደ አንተ እመጣለሁ። ችግር የለም። በቃ ሚዩት አድርግ። ቴንክ ዩ። እሺ፣ ትእዛዙ ይሰማል? አዎ ይሰማኛል። እሺ፣ ጌታችን ኢየሱስ ክርስቶስ እንደየሥራው የሚፈርድበት የሚመጣበት ጊዜ አንድ ነው ያለው። ኦኬ፣ ሁሉም ለሰራው ላደረገው ነገር ከጌታ ዘንድ የሚቀበለው አንዴ ነው። ሁለቴ ፍርድ የለም። እሱ ቆይ አንዴ ብራዘር፣ እንዲጠቅምህ ነው ብራዘር። አሁን እንዲጠቅምህ ነው እየነገርኩ ያለው። አትሊስት ከእግዚአብሔር ሐሳብ ጋር አትተጣጣ። ኦኬ፣ አትተጣጣ። ወንድምህ እንኳን ሊያቀና ፈቃደኛ አይደለም። ስህተት እንደሆነ እያወቀ ቤተክርስቲያን እንደማትል እያወቀ ግን ሊነግርህ አልፈለገም። እኔ ልንገርህ አትሊስት ማለት ትጠቀማለህ። ኦኬ፣ ጌታችን ኢየሱስ ክርስቶስ ሁለቴ አይደለም ለፍርድ የሚመጣው። ኦኬ፣ የወጉት ሁሉ አይኖቻቸው እያዩ ጌታ በክብር ይመጣል። ያኔ ነው ፍርድ የሚከናወነው። ኦኬ፣ እጅ ላይ መጽሐፍ ቅዱስ እንዳለ አስባለሁ ወይስ የለም? እጅ ላይ መጽሐፍ ቅዱስ የለኝም። ጌታን አልያዝኩም። ለዛ ነው። ችግር የለም። እሺ ላንብብልህ። ቅድም ደጋግመህ ምን ስትል ነበረ? ኢየሱስ አሁን ያማልዳል የሚል
መጽሐፍ ቅዱስ ውስጥ የለም እያልክ ስታወራ ነበርና ላንብብል። መጽሐፍ ቅዱስ ውስጥ በግልጽ ቋንቋ ኢየሱስ አሁን እንደሚያማልድ ይናገራል። በማስረጃ እናውራ አይሻልም? እሱን ብናወራ እሺ አውራ። ይሄው እሺ ሮሜ 8:34 ላውጣል። ኦኬ ቤተክርስቲያን የማትወደው ጥቅስ፣ ቤተክርስቲያን እንደ ጠላት የምትጠላው ጥቅስ። ኦኬ ኧረ በጣም ነው የምትወደው። አይ አትወደው፣ በጣም ነው የምትፈራው ይህን ጥቅስ። በጣም ነው የምትወደው። እሺ ተናገር። የዘመናት የሰውን ትምህርት ስለሚያፈርስባት ማለት ነው። እንደዚህ ይላል 8:34 የሞተው ይላል። ማን ነው የሞተው? ኢየሱስ ክርስቶስ። ከላይ ጀምራ አንብበልን ዳኒ፣ ከይቅርታ ከላይ ጀምራ አንብበልን። አዎ እኔ ይሄንን ነው የማነበው ብራዘር። እኔ አይደል ማስረጃ። የሚኮንንስ ማን ነው የሚለው ጋር የሚኮንንስ ማን ነው ብራዘር? የኔ ጥያቄ አሁን ወራጅ የእግዚአብሔርን ቃል ነው እያነበብኩልህ ያለሁት። የሞተው ማን ነው? የሞተው ማን ነው? ኦኬ ክርስቶስ። ይልቁንም ከሙታን የተነሳው ይላል። ማን ነው ከሙታን የተነሳው? ክርስቶስ። በእግዚአብሔር ቀኝ ያለው ይላል። ማን ነው በእግዚአብሔር ቀኝ ያለው? እግዚአብሔር ልጅ ራሱ ክርስቶስ። ደግሞም ስለኛ የሚማልደው ይላል። ማን ነው ስለኛ የሚማልደው የተባለው? መጽሐፉ ያለው ክርስቶስ። በቃ መጽሐፍ ቅዱስ በግልጽ ቋንቋ በማያሻማ ንግግር እሺ ልንገርህ ቆይ አንዴ አሁን እኔ ነኝ እኮ ማስረጃ እየሰጠሁ ያለሁት። አንተ ምን ትነግረኛለህ? አንተ እዚህ ላይ ያለው ሐሳብ በደንብ አብራርቼ ልንገርህ። ምኑን ነው የምታብራራልኝ? መጽሐፉ እኮ ተብራርቶ እኮ ግልጽ አድርጓል። እስካሁን ድረስ ምንም ምንም ጥያቄ የለም። የሚያጸድቅ እግዚአብሔር ነው አላለም? የሚያጸድቅ እግዚአብሔር ነው አላለም? እኔ መጽሐፍ ቅዱስ ስላልያዝኩኝ ነው። ችግር የለም። የሚኮንንስ ማን ነው አለ? መኮነን ማለት ምን ማለት ነው? በፈለግከው ፍታው። ከኢየሱስ ምልጃ ጋር ምንም አያገናኘው። መኮነን ማለት ምን ማለት ነው? ትርጉም ንገረኝ። ምንም እኮ ያገናኝ። በፈለግከው ፍታው አልኩ፣ እድል ሰጠው። እኔ ከኢየሱስ ምልጃ ጋር ግን አታውቀውም መኮነን ማለት ምን እንደሆነ? አዎ በደስ እድል ሰጠው። ደስ ባለ ፍታው አልኩ እኮ። እኔ እኮ እየጠየቅኩህ እኮ ነው። አንተ ጠየቅህ ነበር አይደለ? እኔ እየጠየቅኩህ እኮ ነው። መኮነን ማለት ምን ማለት ነው? እድል ሰጠው። ደስ ባለ ፍታው። ደስ ባለ ፍታው። ደስ ባለ ፍታው። እኔ እኮ ጥያቄ እየጠየቅኩ ደስ ባለ ፍታው የሚለው ነገር አታውቀውም ነው ጥያቄው እንትኑ? እሺ ትርጉሙ? አዎ አላውቀውም። አታውቀውም? እሺ ኮናኝ ማለት ፈራጅ ማለት ነው። እሺ ሰዋት የሚያጸድቅ እግዚአብሔር ነው አለ። የሚኮንንስ ማን ነው ብሎ ጥያቄ ምልክት ነው መሰለኝ የሚያስቀምጠው እዛ ላይ እኮ። ምን ታዲያ ምን ችግር አለ? ኮናኙ ማን እንደሆነ ነው የሚናገረው ከዛ በኋላ። አው ይበል። ምንም እኮ አሁን ምንም የምታመጣው ምንም ሐሳብ ለውጥ የለም እያልኩ ነው ያለሁት። ኮናኙ ወይም ፈራጁ ማን እንደሆነ ነው የሚናገረው ከዛ በኋላ ጥያቄ ምልክት ካስቀመጠ በኋላ የሚኮንንስ ማን ነው ብሎ ምን እስቲ ለምታመጣው ለውጥ የለም እያልኩ ነው ያለሁት እኮ። ምን የምታመጣው ለውጥ አለ? የሞተው ይልቁንስ ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው። አለቀ። ኢየሱስ የሚማልደው ኢየሱስን ልትቀይረው አትችልም። አሁንም ቢሆን ቃላት ካላወጣ በስተቀር የፈለከውን ትርጉም ብትሰጠው አሁንም ቢሆን የሚማልደው ኢየሱስ ነው። አለቀ። አዮ እዚህ ክፍል ላይ የሚማልደው የሚለው ትርጉም ፈራጅ እንደሆነ ወይም ደግሞ አስታራቂ እንደሆነ ወይም ከአብ ጋር የሚያስታርቅ እንደሆነ ማስረጃ አምጣልኝ እስቲ። ኢንቱካኖ የሚለውን ቃል ነው የተጠቀመው። ኦኬ ኢንቱካኖ ማለት በግሪክ
ማማለድ ማለት ነው። ሌላ ምንም ትርጉም የለው። ማማለድና የሚማልደው ይለያያል። ምን ማለት ነው? የሚማልደው ማለት የሚፈርደው ማለት ነው። እሺ እኔ አሁን ያወራው አይደል? እሺ የሚማልደው ማለት የሚፈርደው የሚል አንድ መዝገበ ቃላት አንድ ይበቃኛል። አንድ መዝገበ ቃላት ማስረጃ ስጠኝ። አንድ መዝገበ ቃላት ማለት በቃ አንድ መዝገበ ቃላት ስጠኝ። አንድ ቃል እንደዚህ ብሎ የተረጎመ አንድ ሰው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ውጪ በቋንቋ ደረጃ ማለት ነው ኢትዮጵያ ውስጥ የታተመውን የትኛውን መዝገበ ቃላት ውሰድና ቆይ እኔ ከዛ ገልጥልሃለሁ። እኔ አልጮኩም። ጮህባችሁ ጋይስ ልቀንሰው። ማይኩ አዲስ ማይክ ስለሆነ እንጂ ጮክ ያለ ይሄው እድል ኮናን ከሚለው ቃል ጋር አይጋጭብህም ወይ? ቆይ አንዴ ቆይ አይቶ እኔ አንድ ነገር ላልከው ሐሳብ ቆይ እኔ ገልጥልሃለሁ። ማስረጃ አማለደ የሚለው ሐሳብ ምን ማለት እንደሆነ አሁን ልገልጥልህ ነው። አሁን ማስረጃ ስጠኝ ቶሎ በል። ኮናን ከሚለው ቃል ጋር አይጋጭብህም ወይ? እኔ አንድ ነገር ልንገርህ ወዳጄ፣ አሁን የለኝም በላ። አሁን እኔ ከአንተ ጋር መቀጠል የማልችለው ይህንን ነው። አየህ፣ የመሰለን ሐሳብ ታወራና ማስረጃ ስትጠየቅ ጥያቄ ነው የምትጠይቀው ብራዘር። ወይ አላቅም ነው ማለት ያለብህ። አየህ፣ ሳታቅ ነው እየተከራከርክ ያለው። ገብቷል? በአንተ አለማወቅ ነው ቤተክርስቲያንን ዲፌንድ ለማድረግ እየሞከርክ ያለው። ማለት አማለደ፣ ቆይ አንዴ ወላጅ፣ አማለደ የሚለውን ቃል ፈረደ ብሎ የተረጎመ አንድ ሰው ማስረጃ ስጠኝ ነው ያልኩ። እሱ ላይ ነኝ ያለሁት። እሱ ጋር ነው አለው። እኔ ደግሞ አንድ ነገር ልንገርህ። የፕሮቴስታንት ቴዎሎጂ በደንብ ከተማር የፕሮቴስታንት ቴዎሎጂ በደንብ ከተማር ከላይኛው ቃል ጋር ከይማልዳል ከሚለው ቃል ጋር አስታርቀ ንገረኝ ነው የምልህ። እዛ ጋ ነኝ አሁንም ያሉት። ምንም አይጋጭ። እድል እኮ ሰጠው። እንደፈለክ ቃሉን ተጠቅመ እንደፈለክ አውራው አልኩ። ምንም የሚጋጭ ነገር የለውም። አለቀ። አየህ፣ ምንም የምትቀይረው ነገር የለም። አየህ፣ ኢየሱስ እንደሚያማልድ የሚያስቀይር ሐሳብ የለውም። ከላይ ያለው እንደፈለክ እድል ብሰጥህ እንኳን ማለት ነው። አየህ፣ ጥያቄ ምንድነው? አሁንም ቢሆን ክሊር በሆነ መልኩ ያማልዳል የሚለውን ቃል ይፈርዳል ብሎ የፈታ አንድ መዝገበ ቃላት ከየት አመጣ ነው ጥያቄው። እሱ ነው እየጠበቅኩ ነው ያሉት። ከሌለ የለኝም ነው የምትለው። እንደሱ ነው የምናወራው ወዳጅ። የለም ብራዘር ሄደ ወደ አምላኩ ሄደ። የለም። እሺ፣ በጣም ጥሩ። እሺ፣ ቤካዬ ዌልካም ብለናል። እንኳን ደህና መጣ። ሰላም ብያለሁ። እንዴት ነህ? ወይ እንኳን ደህና ቆየኝ። ለመረጃው መጥቶላል፣ ተቀበለው። እሺ ወራጅ ይዘህ መጣ። አየኸው? እሺ ንጉስ፣ ሰላም ንጉስ። ሞዴሬተሮች እስኪ ሰው አስገቡ። አልቻልኩም። ኦርቶዶክሳውያን እየመረጣችሁ ኦርቶዶክሳውያን አስገቧቸው። እሺ ሰላም ንጉስ። ንጋቱ ነው የሚለው። ሶሪ ንጋቱ ሰላም። እሺ እንኳን ደህና መጣ። እንኳን ደህና ቆየኸኝ። እሺ ከየት ነው የመጣኸው? ከቤተ ክርስቲያን፣ ከኦርቶዶክሳዊት ቤተ ክርስቲያን ተዋህዶ። ከየትኛው ተዋህዶ? እኮ ከየትኛው? ኦርቶዶክስ ተዋህዶ እያልኩ እኮ ነው። አይሰማም? ከየትኛው ብራዘር?
አልሰማኝም ንጋቱ ከየትኛው እያልኩ ነው ያለው? ኦርቶዶክስ ተዋህዶ አንዲት ናት። ኦርቶዶክስ ተዋህዶ በቃ ሌላ አንድ አይደለች። ለመነጋገር ፈቃደኛ ከሆንክ መቀጠል እንችላለን፣ ካልሆነ ወርዳለሁ። አይ በጣም ብራዘር ትችላለህ መውረድ፣ ማን አስጨነቀ? መልሽ ይላል መመለስ ካልቻል አይ እሺ ለምሳሌ ኮፕቲክ ነህ? ኮፕቲክ ኦርቶዶክስ ነህ? ወደ ሀሳቡ መግባት እንችላለን። ከላይ ለጥፋችሁ ሀሳብ ኦርቶዶክስ ነው። እዛው ጋር ነው የርዕሱን ካየኸው የኢየሱስ ምልጃ በኦርቶዶክስ ነው የሚለው። ርዕሱ ላይ ነኝ ያለሁት። ከኮፕቲክ ኦርቶዶክስ ነው ወይ የመጣው? ኦርቶዶክሳውያን ኢየሱስ ያማልዳል ብለው አያምኑም። ወዳጄ ጥያቄ መልስ፣ አትዝለል። ከኮፕቲክ ኦርቶዶክስ ነው ወይ የመጣው? ከኢትዮጵያ ኦርቶዶክስ። በቃ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በቃ ስለዚህ ኮፕቲክ አይደለም ማለት ነው። እሺ የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስ አሁን በሰማይ ፈራጅ እንጂ አማላጅ አይደለም ብላ ታምናለች? ማስረጃዎችን ነው የምናቀርበው። ከመጽሐፍ ቅዱስ መዝገበ ቃላት ማስረጃ አቀርባለሁ። ታምናለች ወይ? አዎ ኢየሱስ ክርስቶስ አሁን አያማልድም ብላ ነው የምታምነው ቤተክርስቲያን። በጣም ጥሩ። እሺ ከቤተ ክርስቲያን ኦፊሻል ዶክመንት ኢየሱስ ክርስቶስ አሁን በሰማይ ሆኖ አያማልድም ያለችበት ማስረጃ አስጠን። እሺ ቅዱስ ቄርሎስ የጻፈውን ሃይማኖተ አበው ዘቄርሎስ ምዕራፍ 78 ላይ እንመለከታለን። ከቁጥር 27 ጀምሮ የቤተ ክርስቲያን ዶክመንት እነኝን መጽሐፍቶች ጠቅሳ ኦኬ ኢየሱስ ክርስቶስ አሁን በሰማይ ሆኖ አያማልድም ያለችበት ኦፊሻል ሐሳብ ካለ ስጠኝ ያልኩ፣ ከሌለ የለኝም ትለኛለች። ከዛ በመጀመሪያ ደረጃ ፕሮቴስታንቶች ራሳቸው ያማልዳል ብለው አያምኑም። አሁን ላይ ግድ የለም። አሁን ስለ ኦርቶዶክስ ነው እያወራን ያለው። ስለ ኦርቶዶክስ ነው እያወራን ያለው። የመዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመውን መዝገበ ቃላት መመልከት ትችላላችሁ። አሁን ስለ ኦርቶዶክስ ነው እያወራን ያለው እኮ እየጠቀስኩልህ ነው። ሃይማኖት አበው አሁን የምጠቅሰውን የፈለግከውን መጽሐፍ ጠቅሳ ኢየሱስ ክርስቶስ ካለ አንተ ከሌለ የሰጠውክ ነው። ሃይማኖተ አበው ዘቄርሎስ ምዕራፍ 78 አሁን የምትለውን እየጠቀሰች ቄርሎስን ጠቅሳ ከዚህ የተነሳ ኦርቶዶክስ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስ አያማልድም ያለችበት ማስረጃ አስጠን። የቤተክርስቲያን መጽሐፍ ነው እኮ ማነብልህ ይሰማል። የቤተክርስቲያን እሱን መጽሐፍ ጠቅሳ ኢየሱስ አያማልድም ያለችበት ማስረጃ ስጠን። ዝም ብለህ በባዶ ለመከራከር ነው የተቀመጥከው? ይኸው መጽሐፍ እየጠቀስኩልህ ነው፣ ለአንብብልህ፣ ጠብቀኝ። ብራዘር የለም እንደሌለው እንድታዩት ያክል ነው። እሺ ምኑ ነው የሌለው? ይኸው ምዕራፍና ቁጥር መጽሐፍ እየጠቀስኩልህ የለም ትላለህ እኮ። ይሄንኑ መጽሐፍ ጠቅሳ ቤተክርስቲያን ከዚህ የተነሳ ኢየሱስ አያማልድም ያለችበት ኦፊሻል ሐሳብ አለ ወይ? ኦፊሻል መጽሐፍ እኮ ነው እየጠቀስኩልህ ያለው። እሺ የለም፣ ችግር የለም፣ ለኔ ይመቸኛል። አይደለ? የለም ይኸው የቤተክርስቲያን ኦፊሻል የሆነ ማስረጃ እየጠቀስኩልህ የለም ትለኛለህ። ቀጥል እኮ አልኩ። እሺ ቀጥል፣ ችግር የለም፣ ቀጥል። ኧረ የሚገርም ነው በጣም እናንተ። ቀጥል እኮ አልኩ ብራዘር፣ መቀጠል ነው ያለብህ፣ ችግር የለም። ምኑን ነው ቀጥል ያልከኝ? መጽሐፉን ላንብብልህ? አዎ በትልቁ አድርጌ ያለው ግለጠውና አንብበው። ግለጠውና ቪዲዮን ክፈትና ሃይማኖተ አበው ዘቄርሎስ ምዕራፍ 78 ቁጥር 27 ላይ እንዲህ ይላል። ይኸውም የሞተው ስጋ እርሱ ራሱ ፈጥኖ ተነሳ፣ ከተነሳም በኋላ ለሰው የሚስማማ ድካም አያገኘውም። ከእንግዲህ ወዲህ ሞትን አይቀምስም። ረሃብን፣ ጥምን፣ ድካምን ይህን የመሰለ ሁሉ ሌላውንም ስራ ቢሆን በዕብራውያን ምዕራፍ 5 ላይ እንዳየነው በስጋ ወራት ጸሎትና ምልጃን አቀረበ ከብርቱ ጩኸትና። ሙሉን መጽሐፉን ፕሊስ አንብበው። እያነበብኩልህ ነው። አይ ከኪስ እየጨመርክ ነው። ካልሆነ ገልጠዋለሁ፣ ትዋረዳለህ። መጽሐፉን ስላለ ማለት አጠገቤ ስላለ ከመጽሐፍ ቅዱስ መጽሐፉ ላይ የቄርሎስን ሙሉን ተውት። ራሱ ቄርሎስ ያለውን ሙሉን ሐሳብ አንብብ ብራዘር። ሙሉን የቄርሎስን ሙሉን ሐሳብ ማለት ነው። ይኸው የሞተው ስጋ እርሱ ራሱ ፈጥኖ ተነሳ፣ ከተነሳም በኋላ ለሰው የሚስማማ ድካም አያገኘውም። ለሰው የሚስማማ ድካም አያገኘውም። አንድ ይሄ መጽሐፍ ነው ያለ አይደል?
እያነበብኩልን ነው አባቴ። ሃይማኖት መዋረጃ ቀን ስለሆነ ችግር የለም፣ ደስ ነው ይለኝ። የምን መዋረጃ እያነበብክ ያለው? ይሄንን ነው እያነበብክ ያለው? ይሄንን ነው እያነበብክ ያለው? ለህዝቡ ማሳየት ስላለብኝ። እሺ ገጽ ስንት? ገጽ ስንት? ከፍተህ አንብብ እንጂ አልነግርህም። ከፍተህ አንብብ። ገጽ ስንት? ምዕራፍና ቁጥር እኮ ነገርኩህ አይደል እንዴ? ሃይማኖተ አበው ዘቄርሎስ ምዕራፍ 78 ገጽ ስንት? እሺ 78 ገጽ 78 ምዕራፍ 78 ነው ያልኩህ። ምዕራፍ 78 እሺ። ራሴ ነኝ የማነበው። ምንም አይነት የማንበብ መብት የለም። ምክንያቱም የቤተክርስቲያን ማስረጃ እኔን ነው አቅርቤ ያልከኝ። እኔ ራሴ አነብልሃለሁ። እሺ አንብበው። ቀጥል እንስማ። ከዛ እኔ ያሳየዋለሁ ለህዝቡ። ችግር የለም። እሺ አያገኘውም። ከእንግዲህ ወዲህ ሞትን አይቀምስም። እንደገና ልጀምር። ይኸውም የሞተው ስጋ እርሱ ራሱ ፈጥኖ ተነሳ። ከተነሳም በኋላ ለሰው የሚስማማ ድካም አያገኘውም። ከእንግዲህ ወዲህም ሞትን አይቀምስም። ረሃብን፣ ጽምን፣ ድካምን፣ ይህን የመሰለውን ሌላውንም ስራ ቢሆን ይልቁንም መለወጥ የሌለበት ሆነ። መለወጥ የሌለበት መሆን ብቻ አይደለም፣ ሕይወትንም የሚያድል ሆነ እንጂ። አካላዊ ቃል የተዋሃደው ስጋ ሕይወት ነውና በአምላክነት ክብር ይገለጣልና እኛም የአምላክ ስጋ እንደሆነ እናውቃለን። ስለዚህ ማንም የሩቅ ብእሲ ስጋ ነው በማለት አይሳሳት። ስለዚህ ብልህ ጳውሎስ እንደተናገረ እኔ እናገራለሁ፣ እኛ ክርስቶስን በስጋ አውቀነዋልና። ስለዚህ ከአሁን ጀምሮ ማንም በስጋ እንደሚሆን አናውቅም። ይኸው ቁጥር 15ን ደግሜ እስከ 15 ጀምር ያነብልህና ምልጃ መሆኑን ታሳየናል። በሕይወት ያሉ ስለ እርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ስለ ሁሉም የሞተው ማን ነው? ኢየሱስ። ወደፊት እነሱ እንዳይሞቱ ማለት ነው። እሺ ስለዚህ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅም ይላል። ማንንም በስጋ እንደሆነ አናውቅም የተባለው ስለማን ነው ወዳጅ? አባቴ አንተን አስረዳና አለው። ጥያቄ እየጠየቅኩ ነው ያለሁት ብራዘር። ዝም በል ስትለኝ ዝም ብዬ እያዳመጥኩ ነው። እየጠበቅኩ ነው ያለሁት ወዳጄ። ማንንም እንድንደማመጥ ነው። ቅዱስ ቄርሎስ የፈታውንና መጽሐፍ ቅዱስ የሚለውን እዛው ጋር ነኝ ያለሁት። መከተል አልፈልግም። አንተን መከተል አልፈልግም። ማንንም እኔ ተከተለኝ አላልኩም ብራዘር። አንዴ ስሜት ያመጣው ጥቅስ ነው ያመጣው ውሸት ላይ ውሸት አይደለም፣ እውነት ነው። የመጽሐፍ ቅዱስ እውነት ነው። ይኸው እየጠየቅኩ ነው ያለሁት መልስ። የመጽሐፍ ቅዱስ እውነት ነው ገልጬ ያነበብኩት። አንዴ ወዳጅ የጠቀስከው ጥቅስ ነው፣ እኔ አልጨመርኩም። የመጽሐፍ ቅዱስ እውነት መሆኑን አታምንም? እሱ ወዳጅ አንዴ በቃ። ስለዚህ ወይ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅም ይላል። ስለማን ነው እያወራ ያለው? መልስ የለውም። እንዲህ እንድታዩት ያክል መልስ እሰማሃለሁ፣ አስረዳ። የምን መልስ? ምክንያቱም ዝም በል ብለኸኛል። ዝም ብዬ እያዳመጥኩ ነው። አስረዳ ብራዘር፣ አስረዳ። አንተ የምታምነው ጠየቁ እኮ ያመጣው ጥቅስ እኮ ነው ወዳጅ። ምን ሆነ ነው? ለምን ልታስረዳ እኮ ነው። ዝም በል ያልኩህ ለምን አስረዳሃለሁ ነው ያመጣውን ጥቅስ እንጂ ትጠየቃለህ እንጂ እየዋሸህ እኮ ነው ያለው። ለአንተ ውሸት እኔ ማስረዳት አይጠበቅብኝም ብራዘር። ውሸትህን እያጋለጥኩ ነው ያለሁት። ቆይ አትደረብ። አውቀህ ይህንን ጫጫታ ራስን ለመደበቅ እየተጠቀምክበት ነው። እኔ ሳወራ አትደረብ፣ አንተ ስታወራ ሰማሃለሁ እኮ። አትደረባ ብራዘር። እድል ሰጣለሁ። ያመጣው ጥቅስ አንተ ነህ። ይሄው እየጠየቅኩ ነው ያለሁት፣ ራስህ ነው ያመጣው። ስለዚህ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅም ይላል። ስለማን ነው የሚያወራው? እየጠየቅኩ ነው ያለሁት። ቄርሎስ ያመጣውን ላምጣልህ። ስለማን ነው ይሄንን ቃል የጠየቅኩ? ስለማን ነው የሚያወራው? ያው ስለ ክርስቶስ ነው ብሎ ይናገራል እኮ። እንግዲህ ማንንም በስጋ እንደሚሆን ማንንም አናቅም ሲል ኢየሱስን ነው እያወራ ያለው። ወራጅ ስለ ክርስቶስ ነው እያወራን ያለ ነው። እሺ ስለ ክርስቶስ ነው እያወራን ያለ። አይዞ ብራዘር አይዞ። እሺ ቴዳይ ሐሳብ አለ ይመስለኛል። ሪዝን ፈጥሮ እንዳይወጣ ምናልባት የምታነሳው ሐሳብ ካለ እንቀጥል ቴዳይ። እሺ ዳኒ ቴንክ ዩ።
ከአንተ ከቆምክበት ልቀጥላ። እኔ የሁለተኛ ቆሮንቶስ ትክክለኛ ጥያቄን የጠየቀው እሱም መመለስ ያልፈለገበት ምክንያት ግልጽ ነው። ምክንያቱም ምንባቡ ላይ ስለ ምልጃ የሚናገር ከሆነ የእሱም ቅዱሳን የሚላቸው ከጨዋታ ይወጣሉ። እንዴት ነው ከጨዋታ የሚወጡት? ምንባቡን ላንብበው። ስለዚህ እኛ ካሁን ጀምሮ ማንንም አቤት ማንንም በስጋ እንደሚሆን አናውቅም፣ ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። ብዙ ጊዜ ይህችን ጥቅስ የሚያነሱት ለምንድን ነው? ክርስቶስን ከዚህ በኋላ በስጋ አናውቀውም፣ በስጋ ስለማናውቀው ከዚህ በኋላ ይማልዳል አትበሉን የሚል ደካማ የክርክር ሀሳብ ለማንሳት ነው። በዚህ የክርክር ሀሳብ መሰረት ሩቅ ሳንሄድ ግራና ቀኝ ሳንራመድ ወደ ምንም ወለም ዘለም ሳንል ምንባቡን ስንጀምር ገና ምን ብለን የጀመርነው? ከእንግዲህ ማንንም ካሁን ጀምሮ ማንንም በስጋ እንደሚሆን አናውቅም ብሎ ስለሚል እነሱ ቅዱሳን ናቸው የሚሏቸውም በስጋ እንደሚሆን ስለማይታወቁ ስለማናቃቸው፣ ስለዚህ የእነርሱም የቅዱሳን ምልጃ ይሞታል ማለት ነው። ቄርሎስ ለምንድን ነው ይሄን የጠቀሰው የሚለውን እናየዋለን። ሌላ የወንድማችን ውሸት እሱ ባለበት እያወራው ስለሆነ ደስ ይለኛል። የወንድማችን ውሸት ቄርሎስ ዕብራውያን 5ን ጠቅሷል ብሎ ደጋግሞ ሲናገር ነበር። ዳኒ አልጠቀስኩም፣ እንደዛ አላልኩም፣ በፍጹም አላልኩም። ያላልኩትን አትበል። እኔ የራሴን ለራሴ ነው ማስረጃ ያቀረብኩት። ልናገር፣ የራሴን ማስረጃ ነው ያቀረብኩት። ያላልኩትን እያልክ አትዋሻ። ልናገር፣ እውነት አድነት ያወጣቸዋል ብለህ ጽፈህ እንደገና ሌላ ውሸት ልናገር። አመሰግናለሁ። አይደለም እንደው ማብራሪያ ስትሰጥ መጽሐፉን እንኳን ስታነብ ዳኒ እኮ አስቆመህ ነው። ዳኒ አስቆመህ ነው ዕብራውያን 5 ብለህ የራሴን ማስረጃ ነው ያቀረብኩት እኮ የራሴን ማስረጃ ክርስቶስ አያማልድም ብዬ የራሴን ማስረጃ ነው ያቀረብኩት። ስለ ጉልበታ አምላክ ስለ ጉልበታ አምላክ ያላልኩትን እያልክ እንዴት ያላልኩትን እያልክ? አይ ነውር የማታውቁ ሰዎች እኮ ናቸው። በትዕግስት እየሰማንህ ነው በትዕግስት እየሰማንህ ነው። አንተ ግን እንድንናገር በነገራችን ላይ ሚውት ማድረግ ይቻላል፣ ማስወረድ ይቻላል። ግን እንዴት አይነት ነውረኞች እንደሆናችሁ ግረ መንገድ ስለምናሳይ ነው የምንታገሳችሁ። አሁን ሐሳቤን እንጨርስ፣ ልናገርበት፣ ጣልቃ አትግባ። ያልከውን ቃል በቃል መድገም እችላለሁ። ከታችም ተመልከት ኮሜንት ላይ እኔ ውሸታም ልሁን ከታች ብለሃል እያለ ነው ይሄ ሁሉ ሰው። የፕሮቴስታንት ናቸው የእናንተው ሰዎች ስለሆኑ እኮ ነው እንደዛ የሚሉት። አስተዳደግ አይዞ ንጉስ፣ እስቲ ትንሽ ታገስ። አይዞ ብራዘር ትንሽ ታገስ። እሺ ያልከውን ቃል በቃል ልድገመው። ያልከው ቃል በቃል ምንድነው? ክርስቶስ ምንድነው? ምንባቡን እያነበብኩ ያልከውን የሃይማኖት አበው ማለት ነው። እንግዲህ መጽሐፉ አንተ ጋር ብቻ ያለ ስለመሰለህ ሊሆን ይችላል። ይኸውም የሞተው ስጋ እርሱ ራሱ ፈጥኖ ተነሳ፣ ከተነሳም በኋላ ለሰው የሚስማማ ድካም አያገኘውም። ከእንግዲህ ወዲህ ሞትን አይቀምስም። ረሃብን፣ ድካምን፣ ጽምዕን፣ ድካምን ይህን የመሰለው ሌላውን ስራ ቢሆን አልክና እዚህ ጋር ሰንቀረህ አወራ። እዚህ ጋር ሰንቀረህ ስታወራ መጽሐፉ የሌለን መስሎህ ነው ወይ ብሎ ሲልህ ወደ ንባቡ ተመለስክ። ከዛ በኋላ ስታብራራም ቄርሎስ ዕብራውያን 5ን አንብብልኝ አልከው። ለምንድነው ዕብራውያን 5ን የምትለው ሲልህ ቄርሎስ ጠቅሶታል። ዳኒ ምን አለ? ቆሮንጦስን ነው። ወደ ቆሮንጦስ ተመለስ አለህ እንደው። ስለዚህ አሁን ያው ሲነቃ ይቀራል ነው ነገሩ። ኦኬ ሲነቃ ይቀራል። እሺ የሃይማኖት አበውን ደጋግመህ ቄርሎስን እንድንቀበል አበረታተህናል። እኔ ለመቀበል ዝግጁ ነኝ። የምሬ ነው። በፍጹም አላታገልህም፣ አልላፋህም። ግን ምንባቡ በእርግጥ ኢየሱስ ክርስቶስ አሁን የምልጃ ስራ አይሰራም ለማለት እንደሆነ የሚያሳየውን ክፍል ብቻ አሳየኝ። ያነበብከው 3 ቁጥሮችን ነው 27፣ 28፣ 29ን በተለይ የትኛው ጋር ነው ያንተን ሐሳብ የሚያሳይልህ? የትኛው ምንባብ የኢየሱስ ክርስቶስን አማላጅ አለመሆን ይጠቁምልሃል? ከ3ቱ ቁጥሮች እሱን ንገረኝ እስኪ እባክህ። እሺ ላንብብልህ ደስ እንዳለ ብትፈልግ አንብብልኝ፣ ብትፈልግ ይሄን ቁጥር ተመልከተው በለኝ፣ ብትፈልግ ይሄን ሐሳብ ተመልከተው በለኝ፣ እንደተመቸ። እሺ 27 ላይ እዛው ምን ይላል? ከተነሳ በኋላ ለሰው የሚስማማ ድካም አያገኘውም። ከእንግዲህ ወዲህ ሞትን አይቀምስም። ረሃብንም፣ ጽምንም፣ ድካምንም ይህን የመሰለውን ሌላውንም ስራ ቢሆን ይላል። እሺ ሌላውንም ስራ ቢሆን የሚለውን ስናሰምረው ለዛን ይህን ሌላውንም ስራ የሚለውን
ለማጠናከር የራሴን ማስረጃ ከመጽሐፍ ቅዱስ ጠቀስኩ እንጂ ቄርሎስ እንደዚህ ይህን ዕብራውያን 5ን ጠቀሰ ብዬ አይደለም ማስረጃ ለማምጣት የፈለግኩት። የራሴን ማስረጃ ነው። እሺ ሌላውን ስራ ሲል ልጨርስ ዝም አልኩኝ። እሺ ስለዚህ ዕብራውያን 5ን በምናይበት ሰዓት ምንድነው የሚለው? ወደ ጥቅሱ ከመሄዳችን በፊት ቄርሎስን እንጨርስ። ምክንያቱም ሁለት ቦታ እንዳንረግጥ ቄርሎስን እንጨርስ። ለእኔ እኮ ክርስቶስ ዛሬ አያማልድም እንድል ቄርሎስ ካስቀመጠው ሀሳብ ላይ የወሰድኩትን ፓርት አነበብኩልህ። በቃ ስለዚህ እሱን እንጨርስና ከዛ በኋላ ደግሞ የጠቀስከው ጥቅስ ያስኬደናል አያስኬደንም፣ ልክ ነህ ተሳስተሃል፣ ስላልተረዳው ነው ወይስ አንተን ያልተረዳኸው የሚለውን እናወራበታለን። ቄርሎስ ላይ ሌላውን የሚለውን ነው ለመጠቀም የፈለከው ወይ ያሳይልኛል ያልከው? አሁን እነዚህ ዕብራውያን እዚህ ቄርሎስ ላይ ረሃብ፣ ጥም፣ ድካም የመሳሰለው ሁሉ ክርስቶስ በምድር ላይ እያለ በስጋው ወራት ያገኛቸው ነገሮች ናቸው። እነዚህ ረሃብ ተርቧል አይተናል፣ ሲራብ አይተናል፣ ሲጠማ አይተናል፣ ሲደክም አይተናል። የመሳሰሉ በስጋ ባህሪው የስጋን ባህሪያትን ተመልክተናል። ሌላውንም ስራ ቢሆን አለ። ሌላውንም ስራ ቢሆን ይሄ ሌላውንም ስራ የሚለው በስጋው ወራት ያደረገውን ብርቱ ጩኸትንና ምልጃን ያጠቃልላል። ብርቱ ጩኸትንና ምልጃን የቄርሎስ መጽሐፍ ላይ ከየት አምጥተህ እሱን ጨመርክበት? ከአንድምታው ነው? የራሴን ማስረጃ ነው እያስቀመጥኩልህ ያለሁት። የራስህን ማስረጃ ነው እንጂ የቤተ ክርስቲያን አባቶች ይሄንን መጽሐፍ ሲያብራሩ ይሄንን ጥቅስ አልተጠቀሙትም ማለት እኮ። በስጋ ወራት የሰራቸው ስራዎች ሌላውንም ስራ ቢሆን አለ ቅዱስ ቄርሎስ እኮ። ንጋቱ ጥያቄ በጣም ግልጽ ነው፣ ባጭሩ የሚመለስ ነው። አንተ የቄርሎስን ጠቀስክና ሌላውም የሚለውን ይዘህ ዕብራውያን 5ን እዚህ ጋር ለመጠቀም ፈለግ። እኔ ለምን ፈለግ አላልኩም። የእኔ ጥያቄ ይሄ ያንተ ማብራሪያ ነው እንጂ ሊቃውንቱ ይሄንን ጥቅስ ሲያብራሩ ይሄንን የቄርሎስን ሲያብራሩ ይሄንን ጥቅስ አልተጠቀሙትም ወይስ ተጠቅሞታል ነው? እዚሁ ማጣቀሻዎችን እኮ አሁን ሃይማኖተ አበው መጽሐፍ ለሚያብራራቸው ነገሮች ወይም ቅዱሳኑ ለሚያብራሩት ሐሳብ የመጽሐፍ ቅዱስ ማጣቀሻዎችን ያስቀምጣሉ። እኔ ከናንተ ጋር ለመነጋገር ስመጣ ቄርሎስን አመጣው። ዕብራውያን 5 ተቀምጧል። ንጋቱ የመጽሐፍ ቅዱስ ማስረጃ እኔ ማቅረብ አልችልም። አንተ ነህ እንጂ ጥያቄን በቀጥታ መመለስ ለምን እንዳልፈለግ ስለተግባባን። የሚገርምህ ደግሞ በጣም ደረቅ ነኝ እኔም ብታይ አንድ ነገር ከያዝኩኝ ወደ እሱን ካልጨረስኩ ወደ ሌላ አልሄድም። ዕብራውያን 5ን እዚህ ምንባብ ላይ መጠቀም የፈለግከው አንተ ነህ እንጂ ሊቃውንቱ አይደሉም አይደል? እዚህ ማጣቀሻ ላይ ወይ አልደረስኩበትም ሊሆን ይችላል፣ ወይ አልተቀመጠም ሊሆን ይችላል። እኔ ግን ሐሳቤን የሚደግፍ የመጽሐፍ ቅዱስ ማስረጃ ማቅረብ ይችላለሁ ለእናንተ። ስለዚህ በቀጥታ መልስልኝ። ይሄንን ጥቅስ እዚህ ቦታ ላይ መጠቀም የፈለግከው አንተ እንጂ ሊቃውንቱ አይደሉም ወይስ ናቸው? መጀመሪያ በቀጥታ መልስልኝ። ከዛ በኋላ ወደ ዕብራውያን 5 እንሄዳለን። ሊቃውንትን ወክዬ መልስ መስጠት አልችልም። ምክንያቱም መጽሐፍ የተጻፈውን ብቻ ነው ብዬ ማለት ነው። እኔ ሊቃውንቱን ወክል አላልኩም። አልተጠቀሙም የሚለውን ነገር ለምን ትጠይቀኛለህ? እኔ እሺ ጥያቄን ቀይራለሁ፣ ችግር የለም። እሺ አልኩኝ እኮ ንጋቱ። የቄርሎስ ምንባብ ላይ ዕብራውያን 5ን የከተትከው ከየት አምጥተህ ነው? ከዕብራውያን መጽሐፍ ነው። ከየት አመጣህ? የቄርሎስ መጽሐፍ ላይ የዕብራውያንን ጥቅስ የምትጠቀመው ከየት አምጥተህ ነው? ከራስህ ነው? እዚህ መጽሐፉ ላይ እስካልተጠቀሰ ድረስ ራሴ ነኛ። ስለዚህ ቄርሎስ ይህንን ጥቅስ እንደተጠቀመ አድርገህ ለመናገር የሞከርከው ሙከራ ውሸት መሆኑን አሳይተናል ማለት ነው። ተናግሬያለሁ። እኔ ራሴ እኮ ተናግሬያለሁ። አንተ ሳታሳይ በፊት እኔ ራሴ ተናግሬያለሁ። ቄርሎስ በዚህ ምንባብ ላይ የተጠቀመው የቆሮንጦስን እንጂ የዕብራውያንን አይደለም። የዕብራውያን ከዚህ ምንባብ ጋር በፍጹም ተመጋጋቢ አይደለም። ግን አንተ እያደረክ ያለው ምንድነው? አሮጌ ሱሪ ላይ ቁራጭ ጨርቅ ወስዶ እንደመለጠፍ ወይም እንደመደረት ያለ አንዱን ጥቅስ ከሌላው ጥቅስ ጋር የማምታታት ነገር ነው እየሰራ ያለው። ስለዚህ አሁን ዕብራውያን ላይ የምናወራው አንድ አዳምጠኝ። ውሸት ከሆነ ውሸት ኦኬ ቴንክ ዩ ውሸት ነው ካልክ
እንግዲያውስ ቤተክርስቲያኒቱ ሊቃውንት አሏት። ሊቃውንቷ ይሄንን መጽሐፍ አብራርተው አስቀምጠዋል። ከአንድም ሁለት የአንድምታ መጽሐፍ ማቅረብ እችላለሁ። አሁን የሃይማኖት አበውን ከአንድም ሁለት የአንድምታ መጽሐፍ ማቅረብ እችላለሁ። እነዛ መጽሐፍ ላይ ቄርሎስ ይህን ጥቅስ አልተጠቀመውም፣ ወይም ደግሞ የአንድምታ መተርጉማኑ ይህን ጥቅስ አልተጠቀሙትም። ስለዚህ ውሸት የተናገርከው አንተ ነህ ማለት ነው። ውሸት የተናገርከው አንተ ነህ ማለት ነው። ስለዚህ አሁን ከቄርሎስ እንወጣለን። ቶታሊ ከቄርሎስ እንወጣለን። ቄርሎስ ላይ ኢየሱስ ክርስቶስ አያማልድም አላለም። እንደዚህ አይነት ምንባብ የለውም። እንደዚህ አይነት ሽታ የለውም። አንድምታውም አይናገርም። ንጋቱ በግድ ምንባቡን እጁን ጠምዞ ለማናገር ነው እየሞከራለው። ዳንዬ ወደ አንተ መልሻለሁ። ዕብራውያን 5 ላይ መቀጠል ትችላላችሁ። የገባሁበት ምክንያት አንድምታው እንደዛ እንደማይል ለማሳየት ነው። እሺ ቴንክ ዩ ቴዳይ። እሺ እንቀጥል። ሶ ከአንተ ውጪ ቤተ ክርስቲያን ኢየሱስ ክርስቶስ አሁን በሰማይ አያማልድም ያለችበት ማስረጃ አለ ወይ? ይኸው ጠቀስኩልህ እኮ ቄርሎስን ጠቀስኩልህ። በቃ ቄርሎስን ሄደን አየነው በማስረጃ። አንተ ከኪስ እየጨመርክ ነው እንጂ ኢየሱስ አያማልድም የሚለውን ሐሳብ ለመናገር እንዳልሆነ እኮ ዘጋ ነው። እሱ እናንተ ናችሁ አይዘጋችሁት እኮ። ምክንያቱም ማንም ካለች ይሄው ከፈለክበት ራስ የዘጋውን ነገር ይሄው እድል ሰጠን እኮ። ትርጓሜውን ከፈለክ ከአንድም ሁለት አለ። ይሄ ክፍል ስለ ምልጃ ነው የሚያወራው የምትል ከሆነ ትርጓሜውን ክፈትና ማስረጃ ስጠን። አንተ አታርጉም። ከቄርሎስ አስቀመጥኩልህ እኮ። ቄርሎስ ስለ ምልጃ እንደማያወራ እኮ አየን። እኔ ኢየሱስ ክርስቶስ ዛሬ አያማልድም ለማለት ዘጋ ነው። እናንተ ናችሁ የዘጋችሁት እኮ። እናንተ ናችሁ የዘጋችሁት። ችግር የለም። አንተም ቤተክርስቲያን ይሄንን ክፍል ለምልጃ ነው ብላ እንደማትናገር እኮ ከቴዳ ጋር እኮ ተስማማ አይደል? ቴዳ ማን ነው ራሱ? እሺ ችግር የለም። እሺ ቤተክርስቲያን ይሄንን ክፍል ማለት ነው ስተረጉመው ወይ ደግሞ አንድምታ ስትሰራለት ራሱ እኮ ትርጓሜ ነው። ከምልጃ ጋር እያይዘዋለች። ራሱ ትርጓሜ ነው መጽሐፉ። ከምልጃ ጋር እያይዘዋለች ወይ? ራሱ ትርጓሜ ነው መጽሐፉ። ይሄ ቅዱስ ቄርሎስ እኮ ሁለተኛ ቆሮንቶስ 5:16ን የተረጎመበት እኮ ነው ያነበብኩልህ። ከምልጃ ጋር ተፈቷል ወይ? ምልጃ ኢየሱስ ክርስቶስ በስጋ ወራት የሰራው ስራ ነው። ከምልጃ ጋር ተፈቷል ወይ? ይኸው ኢየሱስ ክርስቶስ በስጋ ወራት የሰራቸው የነበራቸው ስራ ከምልጃ ጋር ተፈቷል ወይ? ህዝብ በጣም እየሰማ ነው ብራዘር። ከምልጃ ጋር ተፈቷል ወይ? ከምልጃ ጋር ተፈቷል። ኢየሱስ ክርስቶስ በስጋ ወራት የሰራቸው የነበራቸው ስራዎች ችግር የለም። እሺ ችግር የለም። ማሳየት የምፈልገውን ፖይንት ህዝቡን እንዲያያክል ነው። ችግር የለም። እሺ ስለዚህ አሁን በሰማይ ኢየሱስ ክርስቶስ አያማልድም ብለህ ነው የምታምነው እንደ ኦርቶዶክስ? ከቅድም ጀምሮ ያወራነው እሱን ነው። እሺ ጥሩ። ይሄ የኢትዮጵያ ኦርቶዶክስ ቤተክርስቲያን አቋም ብቻ ነው ወይስ የሌሎቹ እህት አብያተ ክርስቲያናት አቋም ነው? የሌሎቹን እህት አብያተ ክርስቲያናትን አቋም ብዙ ስላላጠናው የቤተክርስቲያኔን አቋም ብቻ ነው መግለጽ የምችለው። እሺ ለምሳሌ አንተ መመለስ የምትችለው ይሄን ነው። ኮፕቲክ ግን ኢየሱስ ያማልዳል ትላለች። አትልም። ሰማችሁት? ማስረጃ። እሺ አንዴ ጽሁፍ አንዴ ቪዲዮ አቀርባለሁ። እሺ እሺ ያው የኮፕቲክ አገልጋይ ነው። የኮፕቲክ ኦርቶዶክስ አንሰርስ ነው የሚለው ዩቲዩብ ላይ ማየት ትችላላችሁ። ሰምታችሁታል። ኦኬ ሶ ልክፈተው ምን እንደሚል እንስማው። እሺ ድምጽ መጥቷል አልመጣም? እሺ what we have to understand as far as intercession is when he prays on our behalf, when he stands before the Father and he says, they are yours and I want them to be with us. Remember that this is precisely what he did even on the cross.
When he says, forgive them, Father, for they know not what they do, that's a beautiful example of intercession, where he stands there as the mediator, where he, as both perfect God and perfect human being, is capable of mediating between us and God the Father. And so, yes, it's absolutely normal for us to speak of the intercession of the Son. It's absolutely normal for us to speak also of the intercession of the Holy Spirit. Intercession literally here means that they stand for us and speak for us. Does Christ intercede? ሰምታችኋል። ልድገመው ወይስ ግልጽ ነው? ኢንተርሲድ ያደርጋል፣ ኖርማል ነው። መንፈስ ቅዱስም ኢየሱስም መልጃው በኮፕቲክ ኦርቶዶክስ ቤተክርስቲያን ይታመናል። ግልጽ በሆነ ቋንቋ ማለት ነው። ወደ ጽሁፉ ሊድ ወይስ ይበቃል? ብራዘር በመጀመሪያ ደረጃ ያቀረብከው ማስረጃ በአማርኛ ማቅረብ አለብህ። መምህሩ የግብጽ ቤተክርስቲያን አባት ይሁኑ የማን አባት ይሁኑ ምንም ማስረጃ ሊሆን አይችልም። ይሄ በመሰረቱ ማለት ነው። ይሄው ማስረጃ እንደሚሆን ላቀርበው። ኮፕቲክ ኦርቶዶክስ አንሰርስ ነው የሚለው። ቆይ አንዴ ብራዘር፣ በውሸት ይያው ማስረጃው በአማርኛ ነው። እድል ሰጣለሁ እኮ እድል ሰጣለሁ። ራሳቸው በአማርኛ ተናጋሪ ቢሆኑ እንሰማለን። እኔ አሁን እንግሊዝኛውን አላዳመጥኩም፣ ምክንያቱም እንግሊዝኛ ማዳመጥ ስለማልችል። ስለማትችል ነው እንጂ እነሱ ይበሉ አይበሉ አለመስማት ነው እንጂ እርግጠኛ አይደለም። አይሉም አልኩ እኮ እኔ እኮ አይሉም አልኩ። እነሱ አይሉም። ክርስቶስ ዛሬ ድረስ እነሱ አይሉም አለ። እሺ ጥሩ አለ ማለታቸው ማስረጃ አለ። ደስ ነው የሚለኝ። አይሉም እኔ አለ ማለታቸው ማስረጃ አለ ወይ ነው ያልኩ። አይሉም አልኩ። አንተ እንደሚሉ ምንም አይነት ማስረጃ አላቀረብክልኝ። እሺ እኔ እሱ የለውም አይሉም እያለ እየገመተ ነው ያለው። ለምን? ለዘመናት ማለት ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን እየዋሸች ስለሆነ ማለት ነው። አይሉም አዎ ይሄው ይላሉ ካንተ ይልቅ ይሄው ኤቪደንስ ማለት ነው። ቤተክርስቲያኒቷ የኮፕቲክ ኦርቶዶክስ አንሰር መልስ የምትሰጥበት ፔጇ ላይ ማለት በቃ አገልጋዮቿ ወጥተው የሚያገለግሉበት ቦታ ላይ ማለት ነው። ምን ይላል እንስማው። ያው ተርጉም ነው የፈለገው እንተረጉምለታለን፣ ችግር የለም። Does Christ intercede? Of course he intercedes. ኢየሱስ ክርስቶስ ያማልዳል? ጥያቄ ነው የተጠየቀው። ኦፍ ኮርስ ምን ጥያቄ ያለው አይነት መልስ ማለት ነው። ያማልዳል ኢየሱስ ቃል በቃል የተናገረው። Of course he intercedes. What we have to understand as far as intercession is when he prays on our behalf, when he stands before the Father and he says they are brother በግልጽ ቋንቋ ማለት ነው ሲጸልይ እያለ ነው ያለው። ያው ስለኛ ሲማልድ እኛን በመወከል ነው፣ ቢሃፍ ኦፍ አስ ነው ይሄን ድርጊት የሚያደርገው የኮፕቲክ ኦርቶዶክስ ቤተክርስቲያን። ልቀጥልልህ ወደ ጽሁፉ ብራዘር። የቤተክርስቲያኒቷ ኦፊሻል የሆኑ ዌብሳይቶች በግልጽ ቋንቋ በጽሁፍ ደረጃ ምናልባት በጽሁፍ እንኳን ከገባ ማለት ነው ኢየሱስ ያማልዳል የሚለው ቃል ግልጽ ነው። ተመለሰል። ይሄ ማስረጃ ለኔ ሊሆን አይችልም። እኔ መጽሐፍ ቅዱሳዊ ማስረጃዎችን ማቅረብ እችላለሁ። ኢየሱስ ክርስቶስ ዛሬ እንደማያውቅ ስለ ኮፕቲክ መጽሐፍ ቅዱሳዊ ማስረጃ ሊያወጣልን ነው ማለት ነው። ስለ ኮፕቲክ ኦርቶዶክስ መጽሐፍ ቅዱሳዊ ማስረጃ ሊያቀርብልን ነው። ክርስቶስ እንደማያማልን ነው ያልኩት። ክርስቶስ እንደማያማልን ጥያቄው እኮ መልስ የለኝም ነው የምትለው። አየህ አሁን ማስረጃ አይደለም እሱ ለኔ አሁን ያቀረብኩት እኔ ይሄው ዌብሳይቱን ልግለጽ ወይ ወደ ደግሞ ዌብሳይት ሊድ ማስረጃ አይደለም ያለውን ወደ ዌብሳይት ሊድ ማስረጃ አይደለም። ምክንያቱም ቆይ እንደሱ አናወራ ያለ ማስረጃ እያወራ እንደሱ አናወራ ያለ ማስረጃ እያወራ እንደሱ አናወራ። ህዝብ እየሰማ እያየ ስለሆነ ማለት ነው። እያየ አንተ ማስረጃ እኔ አሳየዋለሁ። እሺ ከዛ አንተ ደግሞ ታቀርባለህ። ኢትዮጵያ ኦርቶዶክስ ቤተክርስቲያን ውጪ ኢየሱስ ክርስቶስ አያማልድም ያለች ቤተክርስቲያን ካለች ጉጉት እንጠብቃለን። እሺ ምናልባት ማንበብስ ትችል ይሆን እንግዲህ
ማንበብ ስትችል ይሆን ወዳጅ? እንግሊዝኛ ማንበብ ትችላለህ ወዳጅ? እሺ ይኸው እናንብበው። እሺ the formal definition of intercession is supplication to God in behalf of another person. ይልና ከዛስ Christ intercede before God the Father on behalf of the repentant sinners. ቃል በቃል ብራዘር ቅድም ያ ሰው የተናገረውን ሐሳብ ወጣ። እሺ ቃል በቃል ማለት ነው። ቃል በቃል ያ የቤተ ክርስቲያኒቷ አገልጋይ የተናገረውን ሐሳብ ቃል በቃል ምን አለ? ራሱን ሐሳብ ደገመ። ምን ብሎ? ኢየሱስ ክርስቶስ ቢሃፍ ኦፍ ምን ኃጢአተኛ በደለኛ ሰው ኢንተርሲድ ያደርጋል አለች ቤተ ክርስቲያኒቷ። እኛ ጋር መታችሁ እኛ እኮ አንድ ነን እንዳትል ብራዘር፣ አንድ አይደለም። ያውም ክርስቶስ ኢየሱስን በተመለከተ እያወራን ያለ ነው። ባይዘዌ ኦሪየንታል በተባሉት ቤተክርስቲያን ውስጥ ነው እያወራን ያለ ነው። ኦኬ ኦሪየንታል በተባሉ ቤተክርስቲያን ውስጥ ስላሉ ነው እያወራን ያለ ነው። በእነሱ መካከል እንኳን ምን አለ? አየህ ኢየሱስ ያማልዳል ብለው ያምናሉ። ይኸው እድል ሰጣለሁ። ሌላ ኦርቶዶክሳዊ ካለ ገብቶ መሞገት ይችላል። መልስ ስለሌለን የወጣው ሌላ ኦርቶዶክስ ካለ ግን አንድ ቁጥር ይጻፍልን። ሌላ ኦርቶዶክስ ማለት ነው። እንዴት እንደሚዋሿቸው እዩ። ኦኬ እንዴት እንደሚዋሹ ማለት ነው። ለኦርቶዶክስ ቤተክርስቲያን የክርስቶስ ኢየሱስ ምልጃ የራስ ምታት ነው። ራስ ምታት ነው ብራዘር፣ ራስ ምታት ነው። እንዴት በለኛ እውነቱን መቋቋም ሲያቅታት መጽሐፍ ቅዱስ ቀይራለች ብራዘር። እውነቱን መቋቋም ሲያቅት የእግዚአብሔር የሆነውን ሐሳብ መቀበል ሲያቅታት መጽሐፍ ቅዱስ አስቀይሯታል። ይሄ እውነት ከካደቻቸው ከቀየረቻቸው በጣም ትልቁን ስፍራ የሚይዘው ይሄ ጥቅስ ነው። ሊትራሊ ማለት ነው። ይሄ ጥቅስ ነው። ይሄ ጥቅስ ነው። ቀደም ምን አለን? አይ ሰው አይደለም በቃ በዚህ በሰማይ በቃ ሰውነት ምናምን የለም በቃ ሰው አይደለም እያለ ሲዋሽ ነው። ቤተክርስቲያኒቷም ያው ግራ ስለገባት ነው። ፍጹም ሰው እኮ ፍጹም አምላክ ነው አለ ጌታ። ያ ፍጹም ሰው ፍጹም አምላክ ነው፣ ምንም ጥያቄ የለም። አሁን አስታራቂ አይደለም እንደ ኢየሱስ አስታራቂ ነው። አስታራቂ ነው ብለህ የምታምን ከሆነ እንዴት ነው ታዲያ የሚያስታርቀው? ኤኒዌይስ እንቀጥላለን። ሌላ ተረኛ ካለ እናስገባለን። ሌላ ሰው ካለ ቴዳ የምትለው ነገር ካለ ሐሳብ ካለ መጨመር ትችላለህ። ወንድሞች ሐሳብ ካላችሁ መጨመር ትችላላችሁ። እሺ ቅድም ሰላም ሳሌ ነው ልጁ እንዳይወጣ ቶሎ ቸኩዬ ወደ ገደሉ የገባሁት። የጌታ ጸጋና ሰላም ይብዛላችሁ። ሁላችሁንም በክርስቶስ ኢየሱስ ስም ሰላም ብያለሁ። አማርኛ እንጂ እንግሊዘኛ መጠቀም አልፈልግም ባለ ሰዓት በአማርኛ መጫወት እንችላለን። የአማርኛ ዶክሜንቶች አሉን ከወደ ግብጽ የተወረወሩ ማለት ነው። ስለዚህ እነሱንም መጠቀም ይቻላል። ለምሳሌ ከዚህ ቀድሞ የገብቶ የነበረው ልጅ የአቡነ ሺኖዳን መጽሐፍ ሲጠቅስ ነበር። ምን ለማለት ኢየሱስ ክርስቶስ አያማልድም ብለው ነው የሚያምኑት እነሱ ለማለት። ያው ዶክሜንት አምጣ ስትለው ግን ማምጣት አልቻለም። ተመልሶ መጥቶ ግን አንድ ቁጥር ሲጽፍ አይቼ ነበር። ይግባ ግን አላወኩም። እና እሱ የጠቀሰው መጽሐፍ ግን የኢየሱስ ክርስቶስን አማላጅነት ገብቶ ተመልሶ ወርዶ ነው ያው ገብቻለሁ ለማለት ነው። አዎ እንጂ አስገብቻለሁ። እና እሱ የጠቀሰው መጽሐፍ ግን በሚገርም ሁኔታ የኢየሱስ ክርስቶስን አማላጅነት አስቀምጦታል በግልጽ ሁኔታ። ያው የአቡነ ሺኖዳው ማለት ነው።
አስቀምጦታልና እሱንም ማሳየት ይቻላል። እንግሊዝኛ ይጸልነናል ለሚሉት በአማርኛም ኳሱን መጫወት እንችላለን ለማለት ነው። እሺ በአማርኛ ማዘጋጅተናል። እሺ ጸጋዬ ብዛት ቴዳይ ታሪያችን መጽሐፍ ቅዱስ ግዙልኝ። እሺ በውስጥ መስመር አውራኝ፣ ችግር የለም እኔ እሰጥሃለሁ። ምንም መግዛት አያስፈልግም። እኔ ያለኝ እሰጥሃለሁ። ሌላም ሰው ካለ መጽሐፍ ቅዱስ የሌለው ሰው ካለ ባይዘው በውስጥ መስመር ያውራኝ። እሺ ችግር የለም። እሺ ሌላ ኦርቶዶክሳዊ ኢየሱስ አያማልድም የሚል ኦርቶዶክሳዊ፣ ኦኬ ኢየሱስ አያማልድም የሚል ኦርቶዶክሳዊ እንዴት እንደዋሻችሁ ግን እንድትመለከቱ። የክርስቶስ ኢየሱስ ምልጃ ማለት ነው በአባቶች ደረጃ ሁሉም ተስማምተው ልዩነት እንኳን የላቸውም በኢየሱስ ምልጃ ላይ። አንድም አባት ኢየሱስ ክርስቶስ አያማልድም የሚል የለም። እርሊ ቸርች ፋዘርስን ብናይ ይሄው ከአብያተ ክርስቲያናት ጀምሮ ካቶሊክ ችግር የለባትም፣ ኢስተርኖች ችግር የለባቸውም፣ ኦሪየንታሎች ከኦርቶዶክስ ውጪ ከኢትዮጵያ ኦርቶዶክስ ውጪ ችግር የለባትም። በክርስቶስ ኢየሱስ ምልጃ ላይ ችግር የለባቸው። ታዲያ በቤተ ክርስቲያን ውስጥ ያለችው የኢትዮጵያ በምድራችን ላይ ያለችው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን መጽሐፍ አስቀይሯታል። ይሄ እውነት እንኳን አይደለም ለመቀበል መጽሐፍ አሳትማለች። የኢየሱስን ምልጃ ለመካድ የኢየሱስን ምልጃ ለመካድ በቃ በደንብ ለመካድ እንዲመቻት። ምክንያቱም ሮሜ 8:34 ራስ ምታት ስለሆነባት ብራዘር ራስ ምታት ልትቋቋሙ አትችልም። ስለዚህ ያላት አማራጭ ምንድነው? እሱ መቀየር ነው፣ መለወጥ ነው። ስለዚህ ለውጣለች። እና ሌሎቹ ቤተ እምነቶች ግን አሁን ሄዳችሁ ጠይቁ፣ ወዳጆች ሄዳችሁ ጠይቁ። አያጭበርብሯችሁ። መዳን የምትፈልጉ ማምለጥ የምትፈልጉ ሰዎች መጽሐፍ ቅዱስ በግልጽ ቋንቋ ስለ ክርስቶስ ኢየሱስ ምልጃ ይናገራል። በጣም በግልጽ ቋንቋ በማያሻማ ንግግር። እንደውም ፈልጋችሁ የምታጡት የማርያምን አማላጅነት፣ የመላእክትን አማላጅነት፣ የማርያምን መካከለኝነት፣ የማርያምን አስታራቂነት ነው የእግዚአብሔር ቃል ውስጥ ፈልጋችሁ የምታጡት። እንደው ትንሽዬ እንኳን የሚመሳሰል እንኳን የለውም። ጳውሎስ አልጻፈም ስለ ማርያም አማላጅነት፣ ሐዋርያቶች አልተናገሩም። ዮሐንስ አንድም ቦታ ላይ አንስቶ አማላጃችን እኮ ማርያም ናት አላለም። ብራዘርስ አላለም። በፍጹም ማለት ነው። በፍጹም አላለም። ስለ ኢየሱስ ምልጃስ በድፍረት በግልጽ ቋንቋ ግን መስክረዋል፣ ተናግረዋል። እና ከቤተ ክርስቲያናችሁ የሐሰት ትምህርት ራቁ። ራሳችሁ አትሊስት ንጹህ ኦርቶዶክስ እንኳን ለመሆን ሞክሩ።